ሪፔንት ማድረግ ያለብሻል። ያ የተሸሸገ ኃጢአት የተሸሸገ ድካም ለማናወራቸው እነዛ ነገሮች ለካ የኛን እግዚአብሔር ያየልንን በርበኛ ውስጥ ሊሰራ ያለውን እሳት እናዳፍነዋለን። ለምን ፉሊ ሪፔንት ስለማናደርግ ብዙ ጊዜ ለሰው የምናወራውን ብቻ ነው ንስሐ የምንገባው። እና ጌታ አይተዋል፣ ወጣ ከእጄ። ከዛ በኋላ ጸልየልኝ ጄይሰን። ከዛ በኋላ ያው ታስታውሳለህ የተፈጠረውን ነገር። ጌታ ኢየሱስ ይባረክ። በቃ ከዛ በኋላ ጌታ አይኖቼን ከፈተ እና ክብር ሁሉ ለኢየሱስ ይሁን። ከአይምሮ በላይ ነው የሆነብኝ። እስካሁን ድረስ ፕሮሰስ እያደረኩ ነው። አሁን ኦልሬዲ ከተመለስኩ 2 ሳምንት ሊሆነኝ ነው አይደል? እስቲል እዛ ደመና ውስጥ ነኝ እና ጌታ በቃ ራራልኝ። ወደ የጣልኳቸውን ቅጥሬን እያሰራልኝ ነው ጌታ ያፈረሰውን። እና ነህምያንም ስናጠና ከደጃችን ከራሳችን አለ የምንጀምረው፣ ከራሴ ጀመረ። እኔን እየሰራኝ ነው። የጸሎት ቅጥሬን፣ የቃል ማንበብ ቅጥሬን፣ ከዛ ፈልገኝ ወደ መሰዊያ መለሰኝ ጌታ። የፈለግኩት ግን ያንን አውልቄ ከላይ ላይ እንዲወልቅልኝ ነው። ቢኮዝ በጣም ገባኝ ምን ማለት እንደሆነ አንተ ስታስተምር ያለፉት 3 ቀናቶች ለእኔ ምን አይነት ለውጥ ላይም እንዳየሁኝ። ሁለተኛ ስመጣ በጣም ተጨናንቄ ነበር የመጣሁት። የሆነልኝ ነገር ግን ከዛ ወጥቼ ሌላ ኑሮ እስከምመኖር ወይ ደግሞ ሌላ ቦታ መሄድ እስከምፈራ ድረስ ዓለምን እንዴት እንደምጋፈጠው እንዴት መውጣት እንዳለብኝ እስከሚያስፈራኝ ድረስ ነበር ሰላም የሆንኩት። የተቀየረ ነገር ወይ ሌላ ሚራክል የሆነ ነገር ላይፌ ላይ ያኔ የሆነ ነገር አይደለም፣ ግን እግዚአብሔር ሰላሙን በልቤ ላይ ስላስቀመጠልኝ ከባድ ሰላም ነው። እኔ እንደዚህ አይነት ሰላም በህይወቴ አይቻላል። ምንድነው? ኦኬ የገባኝ በዛ ሰዓት የገባኝ ነገር ያው ፓስተር እያስተማረ በነበረበት ሰዓት ላይ ንቅለ ተከላ ይሄ የምትቀበሉት ነገር ከውጭ ወደ ውስጥ የሚገባ ነገር እና የሰው ኦርጋን ማለት ነው። ያ የሰው ኦርጋኖችን በምንቀበል ጊዜ the same thing ከነዛ ሰዎች የምንካፈለው ህይወት እንደሚኖር ያንን ነገር እየተናገርክ አይ ቲንክ ከሶልታይ ጋር የተያያዘ ነው ካልተሳሳትኩ አይደለም? አዎ ከሱን እየተማርን በነበረ ሰዓት ላይ በአራተኛው ቀን ላይ በቃ ያ ብርሃን በራልኝ ማለት ነው። ምክንያቱም ከ3 ዓመት በፊት እኔ ያው እንደነገርኳችሁ ልጄን ስወልድ በነበረኝ ኮምፕሊኬሽን ምክንያት በጣም ብዙ ደም ተሰጥቶኝ ነበረ። ከዛ ከወለድኩ በኋላ ግን በጣም ኃይለኛ ድብርት፣ በቃ እንደ ዲፕሬሽን፣ የባህሪ ለውጥ ምናምን ብዙ ነገር ነበረ ማለት ነው በህይወቴ ላይ የሆነው። ነው ኦፕራሲዮን የተደረግ መንፈሳዊ ኦፕራሲዮን በቃ ላይክ እንዴት ነው ማደንዘዣ ተወቅተ ተኝተ ሌላ ሰው ሊታከመ ነው አይደለም አታይም። I have no idea ጌታና ግን እያወራን ነበር እና በቃ ያልኳቸው ነበር እንዴ throughout the day እኮ ነበረ ጌታ ሲያጥበኝ ሲያጠራኝ ነበረው። ቀኑ ሙሉ ሰው ዴሊቨርድ ይሆናል እንዴ ሌሎቹ ሲሉኝ አይ ዶንት ኖ አላውቅም ጊዜ አልነበረኝ ጊዜ አልነበረኝም ለማየት ማለት እውነት ፎር ሪል ማለት እናንተናስ እንዴት ሆኑ ጥያቄ ሲመጣ የማውቀው መንፈስ ቅዱስ ይዞን ሲሄድ አንተ በቃ በጣም ፓወርፉል ለሁሉም ሰው ማይረሳኝ ይሄ በተለይ ጀነሬሽናል ፓተርን መጀመሪያ ስናይ I was like wow ማለት የአብርሃምን እንዴት ስለሳራ እንደዋሸ ከዛ ቀጥሎ እንዴት ሁለተኛ ጀነሬሽን ላይ ወደ ኢሳቅ እንደተላለፈ እንዴት እሱን ከርብቃ ጋር the same thing እንዳደረገ ከዛ ሲቀጥል እሱ ላይ ሀፕን ያደረገው ኤሳውና ያዕቆብ ያደረገውን ነገር this ውሸት ከዛ like እንዴት ብላድ ላይኑ ላይ እንደተላለፈ ከዛ ያዕቆብ እሱ ራሱ ላይ የደረሰበት ልጆቹ ስሌቭ እና I was like ራሴን ቁጭ ያደረኩት እዛ ጋር okay what about me ለካ ያንን መንፈስ ቅዱስ ወሰደኝ ላቅ ማልችለውን ነገር ሁሉ ሪማይንድ ሲያደርገኝ it was like wow እና ብቻችሁን አትሂዱ ያልከኝ ነበር። መንፈስ ቅዱስን ይዛችሁት ሂዱ፣ ጌታን ይዛችሁት ሂዱ እና
እኔ እንጃ አሁን ራሱ እንዴት ያስረዳሁት እንደሆነ አላውቅም። ይሄ የራሳችንን እኔ የራሴን ነው እዛ ጋር አሳገኝ የነበረው እና ይሄ ቻይልድሁድ ትራውማዎቻችንን እንዴት ይዞን ሄዶ በቃ እንዴት ነው አባት ልጁን ይዞ አይዞ እንዳትፈራ ብሎ ይሄ በልጅነቱ የፈራውን ነገር አሁን አየህ ይሄ እኮ አያስፈራም። አሁን ይኸው ችግር የለውም አለው ኢየሱስ ጌታ እንደዛ ነበር እቅፍ አድርጎኝ I was seeing like ትንሿ ሚሲ ነበር ሳያት የነበረው። አሁን ይሄ የ30 ምናምን ዓመቷን ሚሲ ሳይሆን ትንሿ ሚሲ በዛ በልጅነቷ እነዛ ነገሮች እያስተማርከ ነበረ። የእኛ ማንነት ቢትዊን በእናታችን ማህፀን እስከ 6ኛ ዓመታችን የሀፕን ያደረገብን በቤተሰብ በኤንቫይሮንመንት በአስተዳደግ ያ ነገር የእኛን አይደንቲቲ ዲፋይን እንደሚያደርግ በኋላ ዛሬ ላይ ያለንን ነገር እና ያቺ ትንሿ ሚሲ ነበረ ጌታ አቅፎ ይዞኝ ሲሄድ የነበረው እንዳትፈሪ አሁን ከአንቺ ጋር ነኝ። ያኔ ብቻሽን ነበርሽ፣ ያኔ ጠላት ቁጥጥር ውስጥ ነበርሽ፣ ያኔ ከቤተሰብ የመጣ ከዘር ማንዘር የመጣ ፓተርን እርግማን ትራውማ ብቻሽ፣ አሁን ግን እኔ ይዤሽ ነው የሄድኩት። ስለዚህ እንዴት ነው ከአባት ጋር ሄደ ስታያለ ወይ ለካስ አያስፈራም አለ አይደል? ፕሮቴክሽን አለ፣ ፕሮቴክት የሚያደረገኝ አካል አለ እና አይ ዋዝ ፊሊንግ ሴፍቲ አት ዘ ሴም ታይም ሪፔንት አለማድረግ አይቻልም። ለማንም ልንናገር የማንፈቅደውን ነገር ወይ እስቲ ለራሳችን እንኳን ለእኔ ለራሴ የማልደግም ስለራሴ ላወራና ለእኔ ስለራሴ የማልደግማቸው ነገሮች ለሰው አይደለም፣ ለአንተ አይደለም፣ ለብሩኬ አይደለም። ጌታ ሆይ በቃ አንተ ከአንተ በአንተ ዘንድ አንዳች ነገር የተሰወረ ነው ጻፉ እያልከን ነበር። ይሄ አንጋርሊ ሶልታይ ኃጢአቶቻችን ይቅር ማለት ያለብን ንስሐ መግባት ያለብንና እየጻፉት ይኸው አንብበው ጌታ ሆይ መቼስ እያነበብከው ነው እያልኩና ስጽፈው አይ ፊል ላይ ከውስጤ ተጎተተ ያ ነገር ሲወጣ እና እየጻፍኩት ሲሄድ እና ነግሬሃለሁ አይደለ ይሄ ኢየሱስ ጌታ ነው። ኢትስ አ ሎት ማለት የሆነው ነገር ብዙ ነው እና ያው ከብዙ ጥቂቱን ለማብራራት ያለ አይ ሆፕ ሰው አንደርስታንድ በሚያደርገው መልኩ እያስረዳው እንደሆነ ጌታ ያሳየኝ ነው። በመጀመሪያ ይዞኝ ሄደ፣ አሳየኝ ችግሩ ምኑ ጋር እንደጀመረ በቃ ሶርሱን አሳየኝ። ከዛ በኋላ አንድ ነገር አሳየኝ። የመንፈስ ቅዱስ እሳት አለ በእኔ ውስጥ ያለ እኔን ከቨር የሚያደርግ እኔና ቤተሰቦቼ ልጆቼ ፕሮቴክት የሚያደርግ እና ለጠላት ደግሞ የሚፈጅ እሳት እንዳለ ያሳየኝ ነበረ እና ያ እሳት ግን መስራት የሚጀምረው አዘ ፕሮቴክሽን ጠላትን የሚዋጋው ፉሊ ሪፔንት ታደርጊ ነው ይለኝ ነበር ጌታ። አንተ እያስተማርከን ንስሐ መግባት አለብን እያልክ እየጸለይን ሳለ በቃ በኃይል እየጸለይን ኦኬ አይ ኒድ ቱ ሪፔንት። ከዛ ታስታውሳለህ እነ ጄሰን የመጡ ቀን ዊ ወር ላይክ እንትን የሪፔንታንስ ስለ ሪቫይቫል እያወራን ሪፔንት እያደረግን አዘ ባዲ እና አዘ ኢንዲቪጁዋል እና እኔ እዛ ጋራ ኦኬ ያው አሁን እኮ ሪፔንት አድርጌያለሁ አሁን እሳቱ ሊሰራ ነው ብዬ ስለ ኢምፓርቴሽን እየተጸለየ ሳለ እጄን ዘርግቼ ጌታ ሆይ አሁን ዛሬ ኢምፓርቴሽን እፈልጋለሁ፣ ቅባትን እፈልጋለሁ፣ እሳት ያየሁት እሳት እጄ ላይ ፊል አድርገው አይ ዋና ሃቭ ዳት ሂሊንግ በቃ ጊፍት ብዬ እጄን ዘርግቻለሁ። እጃቸውን ዘርጉ ብሎ እየጸለዩ እነ ጄሰን እነ ቴይለር። ከዛ ብጠብቅ እሳት የለም፣ ፊልም አድርገው የሆነ ንፋስ ነው። መጀመሪያ እኔ አሜሪካን ሀገር ደግሞ እዚህ ዩሮፕ የለም ለእንትን ኤሲ አብርተው ነው ብዬ ቆሜ ያለው። ሁለተኛ ዙርም ንፋስ ፊል አደርጋለሁ እና ምናልባት መቶ አንድ ሰው እጁ እንዲያደረገብኝ ነው። አይ ችግር የለም። ከዛ በኋላ በሶስተኛው ይህን ያክል ሰውነቴ የለሁ መንፈስ ቅዱስ ይዞ እና አልገባኝም። በዛ ወኬ አልተረዳሁም ምንድን ነው ጉዳዩ ብዬ ግን የጸለይኩ ጸሎት ነበረ። ያን ቀን ሪፔንት ያደረግነው ስለ ፕራይድ ነበረ። አስታወስክ? ለካስ እያንዳንዱ ነገር ፕሮሴስ አለው ስንማር፣ በፕሮሴስ ውስጥ በአንዴ አይደለም እንትን የሚለው በቃ የአንድ ቃል ተጠቅመ ነበር። ይሄ ሲከፈት የታጠበ አይነት አሁንም አለ፣ አሁንም ስንከፍት አለ እና ባይ ኔክስት ዴይ ስለ አንጋርሊ ሶልታዎች፣ ስለ ፓስተሮች፣ ስለ ሪሌሽንሽፖች፣ ፋሚሊ ከእናት ከአባት ጋር ከእህት ያንን ነገር ደግሞ ዛሬ ደግሞ በቃ ልቀቁ፣ ንስሐ ግቡ፣ በቃ ይቅር በሉ እና ጌታን ይቅርታ ጠይቁ ጻፏቸው ያልከን ነበርና that was like the moment በቃ እዛ ጋራ ነው ጌታ ድፍረት ሰጠኝ። ኦኬ አሁን መቼም ለራሴ የማልደግማቸው ነገሮች ዛሬ ከሰውነቴ፣ ከህይወቴ፣ ከአይምሮዬ፣
ከዘመን ዘላለም እንዲወጡ ፍቃደኛ ጌታ ልቤን ከፈተው። ለምን ኦፕራሲዮን የተደረጉ ነው የሆነ ልክ ካንሰር የተቆርጥ እንደሚወጣው እንደዛ እየቆረጠልኝ ነበርና ዳት ዋዝ ዘ ሞመንት ዋናውን አገኘው። በቃ ሶርሱ ተገኘ እዛ ጋ እና አንተ ጻፉ ያልከን ተካሰው ወደኋላ ሄዳለሁ። እንትን አልቀመጥም ነበር። ለምን እንትን የሆነ ነገር ነበር። በቃ እየጻፍኩኝ እየጸለይን ጄሰን ይመጣል ካጠገቤ እና ልጸልይልሽ ፎር ኢምፓርቴሽን ሲል ቆይ አንዴ ስራ አለብኝ እዚህ ጋር ንሳ እየገባው ነው አንዴ ጊዜ ትሰጠኝ አልኩት። ጀስትን ጨርስና ይህ ጸሎት ከዛ ለም ገባኝ። ስፒሪቹዋል ነገር በጣም በቃ እግዚአብሔር መገኘት ነበረ። ራሱ ጌታ በመካከላችን ነበርና ጽፌው ከዛ አልኩኝና እየጸለይን ነበር። በጣም በልሳን እየጸለይን ጠቅልዬ ይዤዋለሁ አጣጥፌና በኋላ ይሄ ይቃጠላል ወይ ጥለዋለሁ እንደዚህ ይዤዋለሁ። ግን አይ ፊል ኦልሬዲ ከሰውነቴ ወጥቷል ያ ጉዳይ። ከዛ መጣ ድጋሚና ኦኬ አሁን ልጸልይልሽ ሲለኝ አሁን ጸልያለሁ ብዬ ግን ለቂት ወዝ ስፒሪቹዋል ወረቀቱን ከእጄ ላይ ስለቅ ከህይወቴ እንደሄደ ነው የተረዳሁት። እዛ ላይ የተጻፈው ጉዳይ በጠቅላላ የአንጋርሊ ሶልታይ ዘመኔን የያዘ ውስጤን የያዘ በቃ ጣልኩት። ለካስ ጌታ ያ እሳት ዴይ ቢፎር ክብር ሁሉ ለኢየሱስ ይሁን ወደ መሰዊያሽ ተመለሽ ይለኛል ያወራኛል። አሁንና እንደዚህ ጆሮዬን ለካ እንደዚህ ይዤበት ነበረ እሱ እያወራኝ እኔ አልሰማም እያልኩት ነበረ። እዚህ ምድራዊ ነገርን ሳሯሩጥ ቆይቼ ሰንብቼ ለካስ የተሻለው ጌታ ነው ከምንም በላይ እዚህ ምድር ላይ ያለውን ሁሉ ጥለ ነው የምናልፈው ነገር ዘመናችንን ነው የሚይዘው፣ በረከታችን ነው የሚይዘው፣ ከጌታ ጋር ያለን ሪሌሽንሽፓችንን ነው የሚያደበዝዘው። በቃ ያለያየናልና እግዚአብሔር ይመስገን ስለ ሁሉም አልዬ። እኔ በቃ በጣም ብዙ ማውራት ገና ፈልጋለሁ፣ ግን ለሌሎች ምድል ልስጥ። ብዙ ነው የሆነልኝ ካሰብኩት በላይ። ኪዳኔን አደሰልኝ። በቃ አዲስ ኪዳን አደረግኝ የመጣሁትና አንድ መዝሙር ከተመለስኩ ጀምሮ ሰላም እየታውቃለች አንድ መዝሙር እየዘመርኩ ነው። አመለጥኩኝ መሐላውን ቃል ኪዳኑን አፈረስኩኝ፣ አዲስ ኪዳን አደረግኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዛ ተራራ። አሜሪካ ነበር እንግዲህ ጌታን ሄጄ ያገኘው። ጌታ ኢየሱስ ይባረክና ይህን መዝሙር ትራውት እየዘመርኩ ነው ከተመለስኩ። አምልጫለሁ። ጌታ ይባረክ። ኢነር ሂሊንግ ኢዝ ኦሰም ጋይስ። በአካል ሄዳችሁ ሶሻል ሚዲያ ትንሽ ዲስትራክት ያደርጋል፣ ግን ሂዱ አልዬ ጋር። ይህንን መክራችኋለሁ ሁላችሁ። ክብር ሁሉ ለኢየሱስ ይሁን። መሲ እኔ አንዳንዴ ይህን ኢነር ሂሊንግ ብዙ ጊዜ ሰርቻለሁ እና እያንዳንዱ ኢነር ሂሊንግ አትሞስፌር የራሱ የሆነ እግዚአብሔር የሚሰራበት ዊዝደም አለው እና ይሄኛው ጊዜ ጌታ እንደ ቢጊኒንግ የነገረን ነገር ነበረ። እሱ ምንድነው? ዴሊቨረንስ ነበረ እና ሊትራሊ አንድ ሰው ጻፈልኝና ምናለኝ አገራችን ምናለ ኢነር ሂሊንግ ቢሆን ማለት እዛው ብንኖር እና በጣም የዛኩ ደስ አማርኛውን አልጠበቅኩትም እና ፓስተር ምናምን አለኝ ስለው አገራችን ኢነር ሂሊንግ ቢሆን እዛው በቃ ባንወጣ እዛው ብንኖር እና አንደኛ አይ ቲንክ ጌታ ሊያገኘን እድሉን አገኘ ዲስትራክት ሳንሆን እዛው ቦታ ላይ ቁጭ ብለን። ሁለተኛ ነገር ደግሞ እኛም ለመፈወስ ፈቃደኛ መሆናችን አደለ። ጌታ ደስ ይለዋል መዳን የሚፈልግ ሰውን ሲያገኝና አይ ብሊቭ እዚህ ያላችሁ 614 ሰዎች እግዚአብሔር እድል ይሰጣችኋል መታችሁ እንድትማሩ በጣም አበረታታችኋለሁ። 5 ቀን ነው የማይወጣበት ነው እና እስቲ ደግሞ ሄልያ አለች። ሄሉ አለሽ? አዎ አለው ፓስተርዬ። እሰይ ሄሉዋ ዛሬ በህይወቴ ለመጀመሪያ ጊዜ ነው በቪዲዮም በምንም ስወጣ ቲክቶክ ላይ አም ነርቨስ። አይ ነው ሄልዬ good to see you በጣም ሜሲዬ እንዴት ነሽ? ታዲያስ ሁላችሁ ጌታ ይመስገን።
ይቅርታ እንግዲህ ከተንቀጠቀጠ አፌ ምናምን ይቅርታ አድርጉልኝ። you good ውሃ እየጠጣሽ ሪላክስ አድርገሽ ቴክ ዩ ታይም። እሺ እስቲ ጠብቀሽ የመጣሽውና እግዚአብሔር ያደረገውን ነገር ሼር አድርጌ። እሺ እኔ ከመጀመሪያ ልጀምር። ይቅርታ ፓስተርዬ። go ahead enjoy። እሺ እኔ ኦርቶዶክስ ቤት ነው ያደግኩት። ኦርቶዶክስ ነኝ። ኦርቶዶክስ ፋሚሊ፣ እኔም ኦርቶዶክስ ሆኜ ነው ያደግኩት በጣም ረጅም ጊዜ እና የዛሬ 3 ዓመት ከምናምን ነው እኔ ፓስተር አሊን እንዲሁ ቲክቶክ ላይ ነው ያወቅኩት። ከዛ ፋሎው አደረግኩ፣ ማየት ጀመርኩኝ። ከዛ ያኔ ነው ጌታን ያስቀበልከኝ። I don't know if you remember, I don't think you do። ብዙ ሰው እንትን ስለምታረግ ዝም ብዬ አሜን አሜን ብዬ ተቀብዬ ከዛ ያኔ ነበር የ24/7 ፕሬየር ሩም ይከፈት የነበረው if you remember። የዛን ሰዓትም እሱንም አዳርጌ የዛን ሰዓት ብዙ ሌሎች ፓስተር ብዙ ሌሎች ሰዎችም አዳርግ ያለው ቲክታክ ላይ የመጀመሪያ ጊዜ ነው እና አድ ማድረግ የምፈልገው እንደዛና የቢዝነስ ሰዎችን ነው። ኖርማሊ ሌላ ነገር አላረግም ነበር ያኔ፣ አድም አላረግም፣ ምንም አላቅም። ብቻ እሱን ቢዝነስም አይበታለሁ፣ ፓስተሮችንም ደግሞ መማር ስለምፈልግ እሱን አዳረጋለሁ እና ግን ወዲያው ከዛ በኋላ አሜን አሜን አልኩኝና ተቀብዬ ካንተ ወዲያው ደግሞ ታውኩት። ሁሉንም የፓስተሮቹን ፔጅ የምን በጠቅላላ ሁሉንም ዴሊት አረግኩኝ። በአጠቃላይ ምንም አይነት የጴንጤ ነገር የለኝም የዛን ሰዓት ማለት ነው። ፎር ሰም ሪዝን ያንተን ፔጅን ያንተን እና የቴሌግራምን ብዙ ግሩፖች አሉ ሁላችንም እንደምናውቀው። የቴሌግራሙን ግሩፕ በጠቅላላ ደግሞ እሱንም ሁላ ዴሊት አረግኩኝ። ይሄ የባዲ ኦፍ ክራይስትን አላረግኩም ዴሊት ኢዝ ክሬዚ እና ጊዜ አለፈ። ያው እኔም ቀጠልኩኝ በኦርቶዶክስነቴ። ኢትዮጵያ በጣም እመላለሳለሁ፣ ሄዳለሁ። ሲሄድ ኢትዮጵያ ገዳም ሄዳለሁ፣ ጸበል እጠመቃለሁ። ከእንደገና ደግሞ መልሼ እሄዳለሁ ሌላ ቦታ። ከእንደገና ሌሎች ፓስተሮችም ጋር ምናምን እሄዳለሁ። ብቻ ኤኒዌይ የአሁኑን የዛሬ 4-5 ወር እግዚአብሔር በሆነ ነገር ሼክ አደረገኝ። እኔን በስራዬ እግዚአብሔር ስለፈለገኝ በሆነ ነገር ሼክ አደረገኝ እና ያኔ መጀመሪያ ያደረግኩት ነገር በጣም ተጨንቄ ስለነበር የመጀመሪያ 24/7 ፕሬየር ሩም መግባት ነው የመጀመሪያ ቀን ያደረግኩት። በጣም ቱ ደ ኤክስትሪም ተጨንቄ ነበር የመጨረሻና እሱን ገብቼ ጸልዩልኝ አልኩኝ። ገባሁኝና ጸልዩልኝ እንዲህ ተጨንቄያለሁ በጣም። it was I think November or October መጨረሻ አካባቢ ነው almost November እና ጸልዩልኝ አልኩኝ። በጣም ይጸልዩልኛል። አላቃቸውም ስለሆነ ነው ይቅርታ። እዛ አላቃቸው ማንንም አላቅም። ቴሌግራም ላይ ግን ይጸልዩልኛል በጣም በቀን ኦልሞስት 24 hours አለሁኝ ጸሎት ቤት ጸልያለሁ፣ ይጸለይልኛል። ከዛ ደግሞ ቲክታክ ላይ ደግሞ አንተ ላይ መግባት ጀመርኩኝ። ሌላ ያለፉት አመቶች አልገባም ወይ አይሃለሁ ለ2-3 ደቂቃ ወይ ምናምን አልፋለሁ በቃ። ከዛ አሁን ግን እንደዛ ማየት ጀመርኩኝ ጸሎት ቤት ኮንስታንትሊ። ከዛ በኋላ ሁሉንም የዲኤምቪንም ያለውን የጸሎት ፕሮግራም በጠቅላላ የትምህርት ፕሮግራም በጠቅላላ አዳደረግኩኝ ብዙ ነገር በቃ። ከዛ ያኔ አንድ እሑድ እንደዛ ከራሴ ጋር ራሴ ለብቻዬ ጌታን ተቀበልኩኝ። በቴሌቪዥን እያየው ማለት ነው። ራሴን መልሼ ተቀበልኩኝ ጌታን። ከዛ በኋላ ኮንስታንትሊ አንተም ጋር እንደውም ጽፌልህ ነበር ጸልይልኝ ብዬ፣ ሌሎችም ጋር ሁሉንም ነገር ያኔ በደንብ መከታተል ጀመርኩኝ። መጽሐፍ ቅዱስ ለመጀመሪያ ጊዜ ነሄሚያን ትምህርት ባዲ ኦፍ ክራይስት ዲኤምቪ ላይ ነው ያነበብኩት። ለመጀመሪያ ጊዜ ኢን ማይ ላይፍ ያነበብኩት መጽሐፍ ቅዱስ የነሄሚያን ትምህርት ነው።
ባዲ ኦፍ ማነው ዲኤምቪ ላይ ነው ብሩኬ አዳርጎኝ ብሩኬም ጋር ደውዬ ጸልይልኝ ብዬ ጸልዩልኛል። ብሩኬ ነው ስለ ኢነር ሂሊንግ እንደዚህ ቀኖቹንም የነገረኝ። ኮንስተንትሊ ጸሎት ይጸለይልኛል። ከዛ ፋሎ አረጋለሁ፣ ሁሌ አያለው፣ ገባለው፣ ጸልያለው፣ እማራለሁ። በጣም እግዚአብሔር ረዳኝ፣ እየተማርኩኝ ነበረ። ከዛ ቀን ደረሰ የኢነር ሂሊንጉ። ያው ፖስት ስለሚደረግ ስለነበር አሁን በዚህ ሰዓት ክፈሉ፣ በዚህ ሰዓት ግቡ፣ በዚህ ሰዓት ተመዝገቡ፣ ሬጅስተር አርጉ ቦታ ምናምን የተባለ ሲደረግ ሬጅስተር አረኩኝ። ኢሜይሌን ምናምን አስገብቼ ሬጅስተር አረኩኝ። አልከፈልኩም። ያኔውኑ መክፈል እችል ነበር፣ ምንም አይደለም፣ ችግር አልነበረውም። ግን እስቲ ልመዝገብና አየዋለሁ ነው ያልኩት። እስቲል ያኔም ድረስ ልመዝገብና አየዋለሁ እንጂ ምንም እንትን አላረኩም። ለሄድም ላልሄድም ይችላል፣ ልመዝገብ ግን ብዬ ተመዝግቤ ኢሜይሌን አስገብቼ ከፉርቱና ጋር ተጻጻፍንና አዎ አልኳት። ከዛ ግን እስቲል ረጅም ጊዜ ቆየሁኝ። ከዛ የሆነ ቀን ኦልፍሳደን እና ያኔም እሄዳለሁ ብዬ አላመንኩም እስቲል። ከዛ የሆነ ቀን ብድግ አልኩ ከእንቅልፌ፣ ሌሊት ነው፣ ከእንቅልፌ ብድግ አልኩኝና ትዝ አለኝ ግዴታ መክፈልም መሄድም መግባትም አለብኝ ብዬ ወዲያውኑ የዛኔውኑ ያልኳት ለፉርቱና ምን ነበር እቆያለሁ ወይ ከ2 ሳምንት በኋላ ከ3 ሳምንት በኋላ ከፍላለሁ ነው ያልኳት። ይሄ ምናልባት ሳምንት ምናምን ነው የቆየው ወይ 5 ቀን ምናምን። ወዲያው ከፈልኩ፣ ወዲያው አስገባው፣ ሴኪዩር አረኩ። ቲኬቴንም ቆረጥኩኝ። ቲኬቱንም ደግሞ ቆየው። አይ በመኪና ነድቼ ልሄድ፣ ከኔ ጋር 5 ሰዓት ነው ከኔ ድራይቭ ለመሄድ እመላለስ ነበር ድሮ። በጣም ከዚህ የነዳው ሄድ ነበር ለሌላ ነገር፣ ለመጠጣት፣ ለመጨፈር ምናምን። በጣም ዲሲ በአመት 6-7 ነው መሄደው ጀስት ለእንደዚህ አይነት ነገር። እና አሁን ወይ ነድቼ ልሂድ ወይ ደግሞ ምናምን እያልኩ አሁንም እንትን አላረኩም። ከዛ አልነዳም፣ 5 ሰዓት ነው ደርሼ መልስ በቃ ጭንቅላቴ እንትን እንዲልልኝ ቆረጥኩኝ እንትኔን ማለት ነው ትኬቴን። ያኔ ሴኪዩር አረኩ ለራሴ ጋር። ከዛ ቀን ደረሰ። ያኔም ደግሞ እማቀው ሰው የለም፣ ብቻዬን ነው መሄደው። እናንተን እንደዚህ ያው በማየው በምናምን ነው እንጂ እማቀው ማንም ሰው የለም። ሚኪዬን አውቀዋለሁ። ሚኪዬን ግን ዝብን 2.5 years በአካል እንኳን ከተያየን አላቅም። ሚኖርም አልመሰለኝም። ቢኮዝ ሚኖረው ዲኤምቪ ነው። ኢነር ሂሊንግ ደግሞ ከዚህ በፊት ቱ ቢ ኦነስት ከዚህ በፊት ገብቶ ስለነበር ሜቢ ላይኖር ይችላል። ይኖራል ቨርጂኒያ ፕሮግራሙ ላይ ግን ላይኖርም ይችላል ብዬም ዝም ብዬ በውስጤ ግን ማንም ሰው ስለሌለ በጣምም ተጨንቄ ነበር። ከማን ጋር ነው? ከማላቀው ሰው ጋር ነው፣ ሁሉ ብዙ ነገር። ከዛ ግን በቃ ሄድኩኝ። ሰው ባለቤቴንም ስነግረው ለብቻሽ የምታውቂው ሰው እሱ በጣም አስጨነቀኝ፣ ተጨነቀ። ለብቻሽ ነው በጣም እኔንም በጣም ጨነቀኝ። ከማን ጋር ነው የምትሄጂው? ፕሮግራሙን በጠቅላላ ሊስት አድርገሽ አውጥተሽ አሳይኝ። ፕሮግራም ደግሞ ተልኮልናል ምን እንደምናረግ አሳይኝ ብሎኝ ፕሪንት አውት አድርጌ ሰጠሁት። ፕሮግራሙን አሳየሁት። እያየሃቸው ነው አንተም ስገባ ይሄ ነው ፓስተራችን፣ እነዚህ ደዚህ ደግሞ እንደዚህ ናቸው እያልኩም አሳየዋለሁ። ቲክቶክም ላይ ቴሌግራምም ላይ ስንገባ። ከዛ ቀኑ ደረሰ። መጣው፣ ተቀበሉኝ ከኤርፖርት። እግዚአብሔር ይባርካቸው። ሚኪዬም 2 ቀን 3 ቀን በፊት በቃ አለሁኝ፣ አይዞሽ እኔን እቀበልሻለሁ ከኤርፖርት፣ ምንም ችግር የለም ተባባልን። ምን ኤክስፔክት እንደማረግም አላቅም፣ ግን በውስጤ ከእግዚአብሔር ጋር ጸልዬ በቃ ያልኩት ምንድነው፣ አንተም ስጠይቅ የመጀመሪያ ቀን ማታ እራት ላይ ያልኩት ምንድነው፣ ለማወቅና ለመፈወስ ነው የመጣሁት። እሱን ነው ደግሞ የፈለግኩት የነበረው። እኔም ስለማላቅ ስለምንም ነገር ስለነበር ለማወቅና ለፈውስ ነበር የመጣሁት። ከዛ ቀናቶች ያኔው ቀን እራታችን በላን፣ ተለያየን፣ ኢንትሮዲውስ አድርገን ወደ የሆቴላችን ወደ ሩማችን ገባን። ከ4 አሜዚንግ ከሆኑ ልጆች ጋር 3 እኔ 4ተኛ ጋር ነው የደረሰኝ አንድ ሩም ላይ። ከዛ ሆነ በማግስቱ የመጀመሪያችን የኢነር ሂሊንግ የመጀመሪያ ቀን ላይ ሆነ። ከዛ የመጀመሪያ ቀን እና እኔ ደግሞ ሌላ ምንድነው በጣም የጨነቀኝ የነበረው እንዴት ነው ከስልኬ ውጭ መሆነው
ስልኬ አለ እንዴት ነው ይላል እንትናችን ላይ ኢንስትራክሽኑ ላይ ስልክ አይፈቀድም ይላል። 5 ቀን ነው 6 ያለ ስልክ እንዴት ብዬ 24/7 ከስራዬም ጋር አይሄድም። እኔም ደግሞ ያለ ስልኬ ምንም በየሰከንድ ስልኬን ካላየው ኢቭን ስራም ኖረኝም አልኖረኝም ግን ደግሞ ስራም ስላለኝ ደግሞ ግዴታ ነው። እሱንም ከራሴ ጋር ተነጋገረ እግዚአብሔር ይረዳኛል እችለዋለሁ ብዬ ነው። ከዛ መጣን ጠዋት ነው ተጸለየ ምናምን የጸለይን የመጀመሪያው ቀን እንደውም የመጀመሪያ ቀን ብዙ አልከበደኝም። መጀመሪያ ተኛሁኝ አልተኛውም ብዙ ያ ቀን የመጀመሪያ የገባን ቀን ብዙም አልተኛውም። አዲስ ኢንቫይሮንመንት ሁሉ ነገር አዲስ ነው። እንቅልፍም አልወሰደኝም ግን አወሶ ኤክሳይትድ። በማግስቱ ደግሞ ሁሉም ሰው በጣም ወደ 60 ምናምን ሰው ይሆናል። ከዚህ በፊትም የመጡ አሉ አዳዲሶችም እንደኔ ያሉ። በቃ ግን ሁሉም ሰው በትክክለኛው ፍቅር ባለው ሁኔታ ሰው እንዴት ሰው ጋር እንደሚቀባበቃ እኔ እንደዚህ አይነት ፍቅርና አቀባበል አይቻል አቅም። በዓለም ላይም በጣም ብዙ ሰው ነው ማቀው በህይወት ዘመኔ በጣም ብዙ መልካም ሰዎችን ማቃለው። ግን እንደዚህ አይነት መንፈስ ቅዱስ የሞላው እኔ ስለ መንፈስ ቅዱስም ያወቅኩት ከዚህ ከኢነር ሂሊንግ በኋላ ነው እንግዲህ እና ስለ ኢነር ሂሊንግ ማላቅም አንዳንዴ ስታስተምር አይነበር ድሮ ስለ ኢነር ሂሊንግ። ግን ይሄ ምን ማለት ነው አሁን ኢነር ሂሊንግ ማለት በቃ ጭንቅል ምንም አይገባኝም አላቅም ነበር። እና የመጀመሪያው ቀን ስታስተምር አስተማርክ በጣም ስለ አንጋሊ ሶል አይደለም ያቀን ያስተማርከው ስለ ምክርና መከርክና ስለ ምንድን ነው ስለ ትራማ ትራማ ነው። ላይትሊ የመጀመሪያ ኢንትሮዳክሽን ላይ ነው እንደዛ የተማርነው የነበረው የመጀመሪያው ቀን እና ትምህርታችንን ጨረስን። ያኔ ጠዋቱ ቆንጆ ነበር ብዙም እንትን አላረግ እየተነሳው ካየኸኝ በጣም እነሳለሁ እቀመጣለሁ። ቢኮዝ አንድ ቦታ መቀመጥም አልችልም። ስልኬም የለም ላፕቶፔንም ይዤ ነው የመጣሁት። እዛ ጋር ተቀምጧል ካርቶን ላይ እመላለሳለሁ፣ ቼክ አረጋለሁ፣ ስልኬን እሄዳለሁ ወይ ስራ የሆነ ነገር አረጋለሁ ወይ ምናምን በቃ አልተቀመጥኩም። መቀመጥ አልቻልኩም። ብቻ አልችልም እመላለሳለሁ በጣም ብቻ ግን እሰማለሁ በጣም እየሄድኩም እዛም ቆሜ ጭንቅላቴ ማዳመጥ ነው። እና እረፍት ላይ ቁጭ ብላችሁ ተነጋገሩ። አርከን 4 ሆናችሁ ግሩፕ ከሌላ ቦታ ላይ ግሩፕ ፍጠሩና 4 5 ሆናችሁ ተነጋገሩ። ምን እንደተማራችሁ ምን እንደቀረላችሁ አሜን እንትን ተባባሉ፣ ተነጋገሩ እርስ በራሳችሁ ተባለ። እሺ ብዬ ማውራት ጀመርን መነጋገር። ከዛ ሁሉም የራሳቸውን ተነጋገሩ። የኔ ተራ ደረሰ መናገር እና እኔ አልኳቸው እኔ አልገባኝም፣ ምንም የገባኝ ነገር የለም አልገባኝም። መጀመሪያ ስለምን ትራማም እንደሚወራ አላቅም። እኔ በስነስርዓት በፍቅር ቤተሰቦቼ በጣም ከአባቴ ጋር በጣም ተዋድጄ በፍቅር ያደግኩ ሰው ነኝ። አባቴን ቤተሰቦቼም ወንድሞች ፍቅር ነው ያለብኝ እንጂ ትራማ የለብኝም። ምንም ነገር ትራማ የለብኝም። እኔ ምን አይነት ስለምን ትራማ እንደሚወራም አላቅም። የአባቴ ፌቨሪት ቻይልድ ነኝ ምናምን ብዬ ነገርኳቸው ከኔ ጋር የነበሩት እና 3ቱ 2ቱ እንደኔ የመጀመሪያ ጊዜያቸው ነው። አንዷ ከዚህ በፊት መጥታ ታውቃለች እና አለች አይ በቃ አሁን ይሄ እየተማር ስትሄጂ እየገባሽ ይመጣል። የመጀመሪያ ቀንሽ ነው። አዎ ምንም እንትናቲም እና እየገባሽ ይመጣል። ይሄ ነው ብላ አንዳንድ ነገር አስረዳችኝ በሷ በኩል ማለት ነው። ከዛ እሺ ብዬ አለቀ። ሰዓታችን እንትን ማድረግ ጀመርን። ሌላ ትምህርት ተማርን ምናምን ሄድን ወደ ቤታችን። ከዛ ሚኪዬንም ነገርኩት። ሄሉዬ እንዴት ነበር? በጣም በቃ አብረን የተቀመጥነው ግን የጸለይን ምናምን ብዙ እንትን አላለም እና እንዴት ነበር ሄሉዬ እንዴት ነበር? ስለ ሚኪዬ እኔ ምንም አልገባኝም፣ ይቅርታ አድርግልኝ፣ ምንም የገባኝ ነገር የለም አላቅም አልኩኝ። ከዛ የዛኔ ማታውን ባለቤቴ ደወለልኝና ምን እንዴት ነው ሲለኝ እኔ አልገባኝም፣ እኔ እንጃ በቃ ምንም አልገባኝም አላቅም አልኩኝ። እዛ መምጣት ትፈልጊያለሽ? ትኬት ልላክልሽ ወይ መጥቼ ልውሰድሽ ወይ አለኝ። እስቲ ቆይ ነገን አየውና እነግርሃለሁ እና በልቤ እስቲ ነገን ልይና ከዛ በኋላ እንኳን ሄዳለሁ፣ ይሄ ቀልድ ነው ያልኩት። ከዛ
በማግስቱ ሆነ እንደዛ መጣን። በማግስቱም ያ ቀን የሁለተኛው ቀን ደግሞ ኢቭን ወርስ መቀመጥ አልቻልኩም። እሱን እንደውም የዛ ቀን ደክሞኝም ስለነበር በጣም ተኝቼ ነው ያደርኩት። በማግስቱ ወርስ እንዴት ልቀመጥ ያዛጋኛል። እንደውም አንተ እስቲ ቡና አምጡላቸው አልክ። አይ ቲንክ በጣም እንቅልፌ እንዲያዳፋኝ እየደነገጥኩኝ ሁላ መጽሐፍ ፈልጌ የምጽፈው ነገር በቃ እንቅልፍ እንደዚህ ይሄን ምነግርህ ተኝቼ ነው ያደርኩት። በደንብ 4 ወይ 5 ቡና ነው የጠጣሁት። የእውነቴን እኮ ነው። ከዛ ኧረ ምንድነው ይሄ ነገር? እነሳለሁ፣ እቀመጣለሁ፣ ንፋስ ወደዛ ጋር ሄዳለሁ። በቃ ተጨነቀ ልቤ። በጣም በጣም ተጨነቅኩኝና 10 የተመላለስኩኝ። ከዛ በኋላ ነው ከሰዓቱን እንግዲህ የነበራችሁ አይታችሁታል። ለእኔ ሚራክል ነው የተደረገልኝ። ከዛ በኋላ አንተ ሞር እያስተማርክ መጣ እና እኔም በጣም እየነቃቃሁኝ መጣሁ። ተነቃቃሁ ከእንቅልፌም። ከሰዓት ሊሆን አይደለም እየረፋፈደ ሲሄድ እንቅልፌም ቡና በጣም ብዙ ጠጣ። በቃ ተዋጋሁኝ እኔ ለራሴ። ከዛ ያኔ ነው እኔ ከዚህ በፊት ስለ ራእይም አላቅም። ህልም አውቃለሁ፣ ግን ህልም እንደዚህ ጋር ህልም ምን እንደሆነ ስለ ራእይም አላቅም። ራእይም ደግሞ ሰው እንደዚህ ቁጭ ብሎ እንደሚያይ አላቅም። የታየኝ ያስተማርክ በጣም እያስተማርክ በጣም ጸለይን። በጣም ይጸለይ ነበር። በጣም 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 ትምህርቱም ግን ሞር ደግሞ በጣም ፋከስ ያደረግነው ጸሎት ላይ ነው። በጣም ረጅም ሰዓት የጸለይ ነው። ያ ቀንም ደግሞ በጣም ረጅም ጸሎት ነው የተጸለየ እና እየጸለይን አንተም እየጸለይክ ነው። በዛ በጣም ብዙ ከርሶችን እየተዋጋን ብዙ አንጋሊት ትራማ ያለብንን ነገሮችን ሁሉ እየጸለይክ ነው በጣም። ከዛ እኔም አይኔን ጨፍኜ መጸለይ ጀመርኩ። ያኔ የገባኝ መጣ ጸሎት መጸና። ያኔ የዛ ቀን ነው ስለ ፌቨሪቲዝም ያስተማርከው። ያ ቀን ሰከንዴ ነው እና በጣም ከባድ ጸሎት እያደረግን ነው። አይኔን እንደዚህ ጨፈንኩኝ። አይኔን ጨፍኜ በጣም እጸልያለሁ። በጣም አንተ ስትጸልይ አሜን አሜን እያልኩኝ በጣም። ከዛ እንደ የነገርኳችሁን እግሬ ስር የሆነ እንደ ዘር ነገር እንደ ጤፍ ነገር አይነት የሚመስል ዘር ነገር እግሬ ላይ እንደሚበቅል ነገር ይታየኛልና ምንድን ነው ብዬ አይኔን ከፍቼ እንደዚህ አረኩኝ። እንዲህ አልኩኝ መልሼ። ከዛ አይ ምንድን ነው ማየው? የሆነ በአይኔ ነው በሂብ ላይ እዚህ እግሬ ላይ ማየው ነው የመሰለኝና እንዲያርጌ እንደዚህ አልኩኝ። ከዛ መልሼ አይኔን ጨፈንኩኝ እንደዚህ ብዬ መልሼ አይኔን እንደዚህ አርጌ ስጨፍን ከዚህ በላይ እንደዚህ የአባቴ ግንባር አባቴ የሞተ በህይወት የለም። እኔ ግን የአባቴ የመጀመሪያ ልጅ ነኝ። በጣም ፌቨሬት ቻይልድ ነኝ። በጣም ለአባቴ ያለኝ ፍቅር ሞቶም በጣም ለረጅም ዓመት ተጎድቻለሁ። ከዛም ደግሞ በህልሜ ካላየሁት አንዳንድ ጊዜ እንትን እረጋለሁ። ምንድን ነው ላለው ከራሴ ጋር በጣም ከባድ ፍቅር ነው ለአባቴ ያለኝ። በጣም መመስለው አባቴን ነው። አክት ማድረገው እንደ አባቴ ነው ሁሉ ነገሬ እና የዛኔ የጸለይከው ስትጸልይ የነበረው ስለዛ ስለ ትራማና ስለ አንጋሌ ሶታይ ነው እና ይሄኛው ከዚህ በላይ እንደዚህ የአባቴ እንዲህ ግንባሩ ነው የታየኝ። ከዚህ በላይ እንዲህ እንደተኛ ነገር ብቻ ከዚች በላይ እንደዚህ ነው። ይሄ ፊቱም እኔን ነው የሚመስለው በጣም አባቴና ያኔ ጭንቅላቴ ላይ ክሊክ አደረገ። ያኔ ገባኝ። ከዛች ሰዓት ድረስ እያስተማርክ ያለኸው ነገር እየገባኝ ነው፣ ግን አልገባኝም በደንብ። በተለይ የመጀመሪያው ቀን እንደነገርኩ የሁለተኛው ቀን ግን እንደዛ ከእንቅልፍም ጋር ታግዬ፣ ግን ያኔ ገባኝ። ያኔ በጣም አለቀስኩኝ። ብዙ በጣም 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 ብዙ አለቀስኩ። የዛኔ በጣም ረጅም ሰዓት ጸሎት አደረግን።
እንደዛም ካየው በኋላ ጸለይን ረጅም ሰዓት፣ በጣም 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 ረጅም ሰዓት። ሁሉ ነገር አክቴም ሁሉም እንደ አባቴ ነው አክት ማረገው። እንዳልኩ ነው ምጠራው። እጄ ላይ ታቱ የአባቴ ያለ የአንገት ሀብል በአባቴ ስም ነበር ሁሉ ነገር እና አንጋሊ እስከዛ ሰዓት ድረስ አንጋሊ ሶታ የሚባል ነገር እንዳለም እኔ ከሞቱ ሰዎች ጋር በህልም መገናኘት የፍቅራችን መግለጫ ነበር የሚመስለኝ። በጣም ይሄ ሁሉ ዘመን ለረጅም ጊዜ አባቴን በህልሜ ወይ ካላየሁት ወይ ካላስታወስኩት የሚያዝንብኝ ወይ ደግሞ እኔም የጠላሁት ወይ የራቅኩት አይነት ስሜት ነበር የሚሰማኝ። አባቴ ረጅም በጣም ቆንጆ ሰው ነበር እና በልጅነቴም ሳድግ ረጅም ወንድ እንደ አባቴ ነው የምፈልገው፣ የምወደውን ባሌም እንዲሆን ጓደኛ፣ በቃ ብዙ ነገር አለኝ እኔ ከአባቴ ጋር እንትን የሚያደርገኝ የነበረው እና ብዙ ነገሮችን የዛን ሰዓት ላይ አወቅኩኝ። የሁለተኛው ቀን ለእኔ ብዙ ነገር አይን ከፈተልኝ። የነበራችሁ ማየታችኋል። ብዙ ነገር ተቀየረ። እኔ እንደውም ለሁሉም ሰው እስከዛሬ ድረስ የምለው ኢነር ሂሊንግ፣ ይሄኛው ኢነር ሂሊንግ ለእኔ ተብሎ የመጣ ኢነር ሂሊንግ ነው። ከዛ በኋላ ነገርኩህ ላንተ። ከዛ በጣም ከጸለይም በኋላ የሆነ ነገር ያያችሁ የተሰማችሁ ነገር በጣም ውስጤን በጣም ጨንቆኝ ነበረ። በጣም በቃ መናገር ከምችለው በላይ እና ያያችሁት ነገር ካለ ወይ የተሰማችሁ ነገር ካለ ስትል ተናገርኩኝ፣ ነገርኩህ ላንተ። የዛኔ ነው በጣም ረጅም ሰዓት ጸለይን። ከእንደገና ብዙ ተማርን ስለ አንጋሌ ሶታይ፣ ስለ ፌቨሪቲዝም። በሱም ተነስተን ደግሞ በጣም ብዙ ጸለይን። አሁን ላሉት ለሚመጡ ጀኔሬሽን፣ አሁን ከልጆቻቸው ጋር ያላቸውን ከሁሉም ነገር ጋር ያለንን እንደዚህ አይነት እንትን እንዲሰበር ብዙ ጸለይን። ብዙ ጸለይን። ብዙ ሙሉ ቀን ለእኔም እንዲጸልዩልኝ ነገርካቸው። ሁሉም ጸለዩልኝ። ከዛ በኋላ ከሰዓት ሆነ እንደዚህ ሆነንና ከሰዓት ምሳ በልተን ደግሞ ቁጭ ብላችሁ የዛን ቀን ለየብቻችሁ ለራሳችሁ ከሰውም ጋር ሳንገናኝ ለብቻችን ለራሳችን ጊዜ ሰጥታችሁ ቁጭ በሉት። በጣም ለእኔ በጣም ጸለይክልኝ። ኢፍ ዩ ሪሜምበር በጣም ረጅም ሰዓት የዛ ቀን ስለ ወንድሜም ስለ ሁሉ ነገር ነግሬ ተጸለየልኝ። እኔና አንድም ወንድም አለኝ ኤግዛክትሊ እሱም ልክ እንደኔ ነው። የአባቴ ኮፒ ፔስት ሁሉ ነገራችን ከነመጠጥ የምንወደው መጠጥ ጀምሮ እስከ ሁሉም ነገራችን በህይወታችን ላይ የሚደረጉ ነገሮች የተሳሰረብን ነገር የኔና የወንድሜ ልክ ኤግዛክትሊ እኔና እሱ ደግሞ አባታችንን ነው የምንመስለው። እሱም ደግሞ ልክ በቃ እኔም ልክ እሱም ልክ እንደኔ ነው እና ጸለይክልን በጣም ረጅም ሰዓት እና ከዛ ከሰዓት ሆነ ቁጭ በሉና ለብቻችሁ አሁን ከራሳችሁ ጋር ጊዜ ሰጥታችሁ ደግሞ እንትን በሉ ተብሎ ሁላችንም ጸልዩም ከራሳችን ጋርም እንድናወራ። ከዛ ቁጭ አልን ሁላችንም። ያኔ ሩጠሽ አምልጪ አለኝ። አሁን ይሄ ምንድን ነው? ምን አገኘሽ ነው ማለት በቃ እንዲህ ቁጭ ብያለሁ እና ጫማዬን አውልቄ ቁጭ ብዬ ለምን ተነስተሽ አትሄጂም? ምንድን ነው? ልክ እንደ ኔጌቲቭ ሰው ከራሴ ጋር እንደሚያወራ ልክ እንደሱ ከሰው ጋር እንደማወራ ነው የሚመስለው። ተነስተሽ ከዛ ቁጭ አልኩ። በቃ ሩጠሽ አምልጪ ምን ታረጊያለሽ እዚህ? ምንድን ነው አሁን ይሄ? ምን ተቀየረ ማለት ነው? ምን አረግሽ ማለት ነው? ምንድን ነው? በዛ ላይ እኔ ስለ ልሳንም ይቅርታ አድርጉልኝ እና ስለ ልሳን ደግሞ አላቅም ነበር። ልሳን እንደሆነ አላቅም። ሁሉም ሰው በልሳን በልሳን ሲጸልይ እንደ ጤነኛም አትመስሉኝም ነበር። ጤነኛ ሰው እንዴት ነው በማያውቀው ቋንቋ እንደዚህ የሚጸልየው? ይቅርታ አድርጉልኝ። እሱም ደግሞ ይለኛል አሁን ይሄ አይገባችሁ፣ ቋንቋ አይገባሽ፣ ምን አይገባሽ፣ ምንድን ነው አሁን ይሄ? በቃ ወስ ፋይቲንግ እስከሚያልበኝ ድረስ ላብ ከጀርባዬ ይሄ ሰውነቴ በጠቅላላ ቀላል ያለ ሺቲ ነው የለበስኩት። እንደውም ጥብቅብቅ ያለ ምናምን አይደለም። ቤቱም ደግሞ ያን ያህል አይሞቅም። ኤሲ ያለ ቆንጆ ወይዘር ነው ደግሞ የዲኤምቪ። ላብ በጀርባዬ ሁላ ያልበኛል። ይሄ ፀጉሬ እንዳለ ይሄ ፀጉሬን ሰበስባለሁ አሲዛ እንደ በቃ
ጨነቀኝ፣ ተጨነቅኩኝ። ተመልሰን ወደ ቦታ እስከምንቀመጥ ድረስ ጨነቀኝ በጣም። ከዛ ወደ ቦታ ያን በቃ ሩጠሽ አሁን ሮጬ ባመልጥ አበደችም ይሉኛል። ምንድን ነው ማረገው? ጨነቅ ቃለኝ። ከዛ በኋላ እንደምንም ሰዓታችን ደረሰ እና አይ ቲንክ አን አወር ኦር ሶ ነው የተቀመጥነው። መጣን፣ ተቀመጥን፣ ቁጭ አለን። እንደገና እንደ አዲስ መጸለይ ጀመረ። መልሰው ደግሞ መልሰህ ለእኔ ነው የጸለይክልኝ በጣም ረጅም ሰዓት፣ በጣም አክቹዋሊ ኢንታየር አፍተርኑን ለእኔ ነው ሲጸለይ የነበረው። ኢት ዋዝ አ ብሌሲንግ። በጣም ጸለይን በጣም። ከዛ በኋላ ወደቅሽ ታውቂ ነበረ? ወድቀሽ የእሱ ቀን አይደለም third day ነው እሱን። ይሄኛው ቀን በቃ እንደዚህ ሆኖ ተጸላይየ ተመለስኩኝ። ወደ ቤታችን ገባን። ደውዬ ለባለቤቴ ማይ አልመጣም፣ በቃ ቆንጆ ነው፣ ጥሩ ነው። እኔም ልቤም እንትን እያረፈልኝ ትንሽ የተረጋጋው መጣው። ከዛ 3ኛ ቀን ላይ ሲደርስ ያኔ ቀን ከኔ ጋር አንድ ሩሜት ለነበሩኝ ጓደኞቼ ነገርኳቸው። ስለ ልሳን በጣም ማወቅ ፈለግኩ። ያኔ ስለ ልሳኑ ልንገርህ ብዬ ነው እና ጠየቅኩኝ። ምንድን ነው እኔ አሁን ይሄ ነገር ይቅርታ አልገባኝም፣ እንደዚህ ነው እና ምን ማለት ነው ስል አስረዱኝ። ልሳን ማለት ይሄ ነው። ሊያዬ ማስረዳችኝ፣ ሰላምን በደንብ አድርገው አስረዱኝ እና አሁን ተረጋጋው ልቤ። በልሳንም ሲጸለይ ምናምን በቃ ልብ ገባኝ፣ በቃ ተረጋጋልኝ። ከዛ ነጋ፣ ጠዋት ሆነ 3ኛው ቀን። ያን ቀን ደግሞ መልሰን ሌላ ጸሎት፣ ብዙ ረጅም ጸሎት ተማርን። በጣም ተማርን። ከዛ በኋላ መጸለይ ጀመርን። ረጅም ሰዓት ነው የዛ ቀን። እንደውም ትምህርቱ ትንሽ ነው፣ ብዙ አልተማርንም። ያ ቀን በጣም ነው የጸለይ ነው። ጸሎት አደረግን፣ ሁሉም ሰው ጸለየ። በጣም ረጅም ሰዓት። የዛኔ እንዲጸለይላችሁ በደንብ የምትፈልጉ ሰው ወደ ፊት ለፊት ኑ አልከን። መጣን። ብዙ ሰው ነበር፣ እኔ ብቻ አይደለም፣ ብዙዎቻችን መጣን ወደ ፊት ለፊት ወደ አንተ። ከዛ በኋላ የሚሆነውን ነገር አላስታውስ። ተነስቼ ብቻ ከሆነ ሰዓት ላይ ተነስቼ ግሬስዬ ነው የያዘችኝ። ወይኔ ግሬስዬ አይኔ በጣም ብርት አለልኝ አልኳት። and that was what happened. It was blurry that throughout የሆነ ሰዓት ላይ እንደ blurred ሆኖ ነገር ነበሮች የሚተያዩኝ የነበረው። ልክ ተነስቼ ግሬስዬ አቀፈችኝ። ተነስቼ አቅፋኝ ተጸልዩልኝ አንስታኝ አቀፈችኝና ግሬስዬ አልኳት። ግሬስዬ ማደም ወይኔ አይኔ በጣም በራ፣ ብርሃን ነው የታየኝ፣ በጣም ክሊር ብርሃን። ዋው ክሊር በቃ ይሄ መብራት በጣም ከባድ መብራት የተደረገበት ቦታ አለ አይደለ? እንደዛ አይነት ክሊር የሆነ ብርሃን ነው የታየኝ። ኢየሱስ። ከዛ አልኳት እንደዚህ አይነት ክሊር የሆነ ነገር እየታየኝ ነው፣ በጣም ክሊር ሆነልኝ ሁሉ ነገር አልኳት። ከዛ መልሶ ተጸለየልን። 3ኛው ቀን እንደዛ ሆነ። በጣም ብዙ ፈውስ። ከዛ በኋላ ያለውን መናገር ከምችለው በላይ። ከዛ በኋላ the first thing የገባኝ ያረኩት ነገር በጣም የምወደው ነው የአንገት ሀብሌ። ከ10 ዓመት በላይ ነው፣ ኦልሞስት 10 ዓመት ካልዋሸው 7-8 ዓመት ብቻ just to be accurate። አንገቴ ላይ ሌላ ጌጥ ባረግ ከላይ አድርጌ ነው ማረግበት። ለሰከንድ ወይ ገላይ ልታጠብ ወይ ሆነ ሞሮክበስ ምናምን ገብቼ ካላየሁት ሁላ ይጨንቀኝ ነበር። በትዕዛዝ ዱባይ አስልኬን ያሰራሁት። የአባቴ ስም በአማርኛ የተጻፈበት ነው። በምንም ነገር ላወጣው ፍላጎት የለኝም። አይደለም ለራሴ ለእህቶቼ ማሰርቼ ሰጥቻቸዋለሁ እንደ ጊፍት እና የመጀመሪያ ነገር እግዚአብሔር የነካኝ ይሄን ነገር አውልቄ መስጠት እንዳለብኝ። አንተ እስክታስተምርም አልጠበቅኩም። ሙሉ ቀን እኔ ጋር እንዲውል ስላልፈለግኩኝ if you remember መሀል ላይ ነው ያቋረጥኩ። እዚህ ጋር አንዴ ብዬ በቃ ማውጣትና ከዚህ ላይ አውጥቼ መስጠት ነው የፈለግኩት። አውጥቼ አልኩ። በጣም ትሬዥር ማድረገው ነው።
ቱ ኤክስትሪም እንዲቀመጥ እንኳን ከእጄ ላይ አይደለም ቦርሳ የትም ቦታ እንዲቀመጥ አልፈልግም። ምንም አይነት የአንገት ባረግ ምንም አይነት እሱ ከስር አለ ሁል ጊዜ ቢያምርም ባያምርም ኦክዋርድ ቢሆንም ባይሆንም ግን አለ አንገቴ ላይ የነበረ እስከምፈራ ድረስ የመጀመሪያ 3 ቀኖቹን ስዘምሩም ዘምራለው በጣም መዝሙር ሰማለው ድሮም ዘምራለው ግን ከፍት አልገባኝም እንደነገርኩ አልገባኝም ምንድነው የሚያረጉት እምላለው ምንድነው እኔስ ምንድነው ማረጋው እዚህ ላለው በጣም ብዙ ነገር ጥያቄ ያኔ እሱን ካደረኩኝ በኋላ ለራሴ በቃ ውስጥ የቀለለኝ አንተ እምቢ ብለኸኝ ነበር ይሄ አባትሽ ስም ነው ኢየሱስ ብለን እናጽፍበት አልቀበልም ብለኸኝ በጣም አይሆንም እኔ ደግሞ ኢየሱስ የሚል ደግሞ አሰርቼ አረጋለሁ አልኩ አልፈለኩም በቃ አባቴን ስቲል ወደዋለሁ በጣም ግን ያ አንገሊ ሶታይ መሰበር ስለነበረበት እሱ ላይ መቋረጥ ነበረበት ስለ ለኔም ሰላም ከእግዚአብሔርም ጋር ደግሞ የእግዚአብሔርም ቦታ ስለሆነ የያዘብኝ ማምለክ ያለብኝ የፈጣሪን ኢየሱስን መሆን ሲገባ ያመለኩት ያንን ስለሆነ ስለገባኝ ሆነ አደረግኩኝ 4ኛ 5ኛው ቀን በጣም በሚገርም ሁኔታ እኔም በጣም እየገባኝ መጽሐፍ ቅዱስም ገዛው መጽሐፍ ቅዱስ ኖሮኝ አያውቅም ለመጀመሪያ ጊዜ ያኔ ነው መጽሐፍ ቅዱስ የኖረኝ ማንበብ ጀመርኩኝ ጥቅሶቹን መጽሐፍ ሁሉም ሰው በጣም ረዳኝ እግዚአብሔር ይርዳችሁ ሁሉም እኔ ቃላት የለኝም አሁንም እና የመጀመሪያ ቀን ሌላ ምን አልኩ መሰለ ልጆች ነበሩ አይደል ወላጆች ልጆቻቸውን ይዘው የመጡ ልጆች ነበሩ 1 5 4 5 6 ልጆች ነበሩ ትንንሾች 6 7 ይሆናሉና እንዴት ሰው እዚህ ቦታ ላይ ልጆች ይዞ ይመጣል አልኩኝ ለምን ነው ልጆቻቸውን ይዘው የሚመጡት ልጆቹ ቢደነቅ በቃ በጣም ተናደድኩኝ እንዴት ልጆቻቸውን ይዘው ይመጣሉ እኔ ከተፈታው በኋላ ግን ይቅር በሉኝ አልኩኝ ሁሉም ሰው ልጆቹን ይዞ መምጣት አለበት እዚህ ቦታ ላይ የተነካው ነገር እነሱ ላይ እንዳይደርስ እንዲጸለይላቸው እንደውም ጄሰን ሲጸልይላቸው አንዷን ልጅ ከየትም ጎትቼ አምጥቼ አጸለይኩላት ዳማች በጣም ተነካሁኝ ልጆች እኛ በልጆቻችን ያላወቅነው ነገር ስለሆነ ነው አንተ ስታስተምር ሁለተኛ ማንም ሰው ሁሉም ሰው ኢነር ሂሊንግ መካፈል አለበት እኔ ከዚህ በኋላ እግዚአብሔር ከረዳኝ እግዚአብሔር ስለሚረዳኝ አውቃለሁ መቼም አልቀርም ባለቤቴም ካንቺ ጋር ሄዳለሁ ከዚህ በኋላ ብሎኛል ጓደኞቼን 5 ጓደኞቼም ነግሬያቸዋለሁ ከኔ ጋር እንዲሄድ እንደሚመጡ ከዚህ በኋላ ለኔ ትልቅ ፈውስ ብቻ አይደለም ትምህርት ተምራለሁ በጣም ብዙ ስለ ኢነር ሂሊንግ ስለ አንጋሊ ሶታይ ስለ ትራማ ብቻ አይደለም ስለ ብዙ ነገር የተማርነው ስለ መንፈስ ቅዱስ አላቅም ነበር እኔ መንፈስ ቅዱስ እኛ ጋር እንደሚኖር አላቅም ነበር እሱን ሁላ ለኔ በጣም ብዙ ነገር ነው የቀረልኝ የተማርኩት መናገር ከምችለው በላይ እኔ አሁን በጣም ነርቨስ ስለሆንኩኝ ብዙ ነገር መናገር አልቻልኩም እንጂ በጣም ብዙ ነገር ነው ለኔ የተደረገልኝ ፓስተር አሊ እግዚአብሔር እኔ ያሉን ነው መመረቅም አልችልም መናገርም አልችልም ግን እግዚአብሔር ዘመንህን ይባርክ አሜን በቃ የልጆች አባት ያርግህ እግዚአብሔር ሁሉ መናገር አልችልም ማለት እንኳን ምን ማለት እንዳለብኝ ለራሱ አላቅምና ከዛ በኋላ ብዙ ነገር አወራን በብዙ ነገር አሁንም እየተጠቀምኩኝ ነው እህቶች አፈራው በጣም ጥሩ እህቶች በጣም ጥሩ ሰዎች ለ6 ወር እንትን የሚያደርጉን የሚያስተምሩ ሜንቶ የሚያደርጉን ሲከፋን ሲከብደን ሁሉ ጊዜ ሰላም የለም ከዛ በኋላ ራሱ ከመጣ በኋላ ኃይለኛ ጭንቀት ደርሶ መጥቶብኝ ነበረ አርብ ቀን ነው ምናምን ጉንፋን በጣም አሞኝ ከዛ በኋላ ደግሞ ከባድ ጭንቀት መጣብኝ በጣም ከባድ ጭንቀትና ደውዬ እዚህም ጸልይልኝ አልኳት ከፕሬየር ሩም
በጣም ረጅም ሰዓት ጸለየችልኝ። በጣም 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 ረጅም ሰዓት። እግዚአብሔር ይባርካት፣ እግዚአብሔር ይባርካቸው። ረጅም ሰዓት ጸለየችልኝ። ከዛ ስትጸልያልኝ ሰላም፣ ከባድ ሰላም፣ ሁሉ ነገር። አሁን መጽሐፍ ቅዱሴን በደንብ አነባለሁ፣ በደንብ እከታተላለሁ። እንዳለ ባዲ ኦፍ ክራይስት ሁሉም ግሩፕ ላይ ያለሁኝ በደንብ እከታተላለሁ። አሁን ደግሞ እጠመቃለሁ። እሱን እንትን የተማርኩ ተምሬያለሁ። የደህንነትን ሶል አስተምሮኛል ከኢትዮጵያ ግን አሁንም ሪቫይስ አድርገን እጠመቃለሁኝ አሁን ቬሪ ሱን በዚህ 2 ሳምንት እና በጣም በጣም አመሰግናለሁ ፓስተርዬ፣ ሁላችሁንም እዛ የነበራችሁ በጣም እወዳችኋለሁ። ሜርስዬ የኔን በጣም አመሰግናለሁ የኔ ቆንጆ፣ ስለጸለሽልኝ፣ ስላቀብሽኝ። ፍቅሩ መተቃቀፉ ለራሱ ለብቻው በጣም ሰላም ይሰጣል። በጣም የትክክለኛ ጀንዌን ፍቅር ስለሆነ እንደዚህ አይነት አይቻላቅ። እንዳልኩ ብዙ ሰው አውቃለሁ፣ ብዙ ህዝብ አውቃለሁ እኔ በህይወት ዘመኔ። ግን እግዚአብሔር ይባርክ ፓስተርዬ፣ ሁላችሁንም ብሩኬን ከነ ቤተሰቦቻችሁ እግዚአብሔር ይባርካችሁ። ሜርስዬ በቃ ጥያቄ ካላችሁ መልሳለሁ። ኤልዬ በእውነት ይሄ እንደዚህ ጌታ እንዲህ አንደበትሽን ቀብቶ ደግሞ እንደዚህ በሚጥም ደረጃ ጌታን እንድንናፍቅ ነው ያደረግችን። ምስክርነትሽ ለውጥሽን ነው የሚያሳየው እና ጌታ ይመስገን። ኤልዬ በጣም እንወድሻለን። አምግላድ ከግሬስ ጋር እያወራን ያለ ነው እና እግዚአብሔር በህይወት ስላደረገው ነገር በጣም አከን ወይቱ ሲ ደግሞ ከባልሽ ጋር መታችሁ ጥምቀታችሁ ላይ ሰላም ደግሞ አለች። አሁን ወታ ነው እሷም ጥቀት ከእሷ ጋር ነው ደግሞ በጣም የምትጠመቁት። ሌሎች ሰዎችም አሉ ከካናዳ እና ጌታ ክብሩን ይውሰድ። አለቅሽም በጣም ሜርሲ ያለሽ ሰላም ይቻትና ሰላም አንድ ጊዜ ከይቅርታ ዲቦዬ አይቻለው እዛ ብዙ ሰው ኢነር ሂሊንግ ላይ ስለነበረ ለእነሱ እድል ልስጣቸው ተማሪዎች ስላሉ ነው። ዲቦዬ አይቻለው። ተባረኪልኝ። ሜሲ ያለሽ ሜሲ ሰላም ያለሽ አለው። ፓስተርዬ እንዴት አረፈዳችሁ? ጌታ ይመስገን። this is my first time እንደዚህ እንኳን ለማውራት ስትማር እንኳን ስታስተምር ከ10 ደቂቃ በላይ ቆይቻል አቅም እዚህ ውስጥ የሚገርመው አሁን መንገድ ላይ ነበርኩ ወደ ስራ እየሄድኩኝና ፍርቱና ሊንክ ልካልኝ እስኪ ሄድ ድረስ እየሰማሁኝ በቃ መንገድ ላይ ሆኜ አልቻልኩም ስራ መግባት። I feel like this is not right አልኩ። like ጌታ ያረገልኝና I have to ማለት በቃ ቀልድ አይደለም አልኩ። ክርስትና ቀልድ አይደለም። የሚበልጠው ይሻለኛል ብዬ ነው መኪና ውስጥ ቁጭ ብዬ ነው እያወራሁ ያለሁት። ራሱ መንገድ ላይ በቃ እየሄድኩ መንገድ መንዳት አቃተኝ። መንዳት ስለ አክቹዋሊ በቃ ጠዋት የጀመረ ነው። ከጠዋት ጀምሮ I don't feel the same። ከኢነር ሂሊንጉ በኋላ ስመለስ ምን እየተፈጠረ እንደሆነ ለኔም እየገባኝ አይደለም። በቃ በጣም የእግዚአብሔር ሰላም በጣም ካልም አረገኝ። ዓለም ምንም እንዳልሆነ ኤቭሪዴይ እግዚአብሔር ያሳየኛል። ላይክ በሰው አይደለም የሚናገረኝ። ላይክ ቁጭ ብዬ ሁሉ ነገር ዝም ብዬ እኔ ብቻዬን ይሄ ቁጭ ማለት ጊዜ መውሰድ ምችል ሰው አይደለሁ። አሁን ረጅም ሰዓት ለምን ቁጭ እንደምል አይገባኝም። ማየው ነገር ባለፈው እንዳልኩ ትልቅ ፕሮጀክት አሁን ጀምሬ እየሰራሁ ነበርና ማታ ከስራ አምሽቼ ገባሁና ከሚድናይት በኋላ ነው የገባሁትና በጣም ትልቅ ስራ ስለነበር ኤክሳይትድ ሆኜ ሰርቼ ተደስቼ ገብቼ ተኝቼ ጠዋት ስነሳ I feel like ለምንድን ነው እንደ የለፋሹ ስል ለዓለም ነው። ራሴን ጠየቅኩ፣ ለምን እንዲለፋሽ ሰላም ትላንትና አልኩ ስል በቃ ለስሜ እዚህ ይሄን ስራ ላይ ተሳትፌያለሁ ለማለት
ዋው ይሄን ነገር አረኩ ለማለት። ከዛ ምንድነው መጨረሻው ስል በቃ አትዘንድ ስራው ላይ ስምሽ ቢጻፍ ነው አልኩ ራሴ። ከዛ ቁጭ አልኩና ዩቲዩብ ይሄን ሰሞን እንዳያችሁት ድምጽ ጥሩ አይደለም፣ ስራ ስለሆንኩ አርፍጄ ነው የምገባው፣ በትክክል እየሰራሁ አይደለም። ከዛ ምንድነው እስቲ ብዬ ስከፍት የእሁዱ ስብከት ላይ ኮሜንቶች እያየው ላይክ ልጅቷ ምንድነው ቃል መስማት አልቻልንም ድምጽ አስተካክሉ ይላየሁና ለራሴ የተሰማኝ ትናንት ማታ ጠዋት ላይክ በሌሊት ስራ ሄደሽ እስከ ሚድናይት ሰራሽ አልኩ። እግዚአብሔር ቤት ግን ቁጭ ብሎ የእግዚአብሔርን ቃል ድምጽ መስማት አልቻልንም የሚልሽ ህዝብ እዚህ ጋር እየጠበቀኝ የት ነው ያለሁት አልኩኝ ራሴን። ማለት በሰው ቢናገረኝ ምናምን አውቀዋለሁ ጸባይን፣ ፓስተር ላይክ አንተ ስትናገረኝ በቃ ጊዜ ሲኖረኝ አስተካክላለሁ ምናምን ብለውና እግዚአብሔር ቁጭ አድርጎ ነው የመከረኝ። ላይክ እዚህ ጋር የጌታን ቃል ሊሰማ የፈለገ ትውልድ አለ። ለየትኛው ነው እየለፋሽ ያለሽ? በቃ ጌታ ኢነር ሂሊንግ ስመጣ ለቀልድ እንዳላመጣኝ በጣም እየገባኝ ነው። ላይክ ከዛ ቀን ጀምሮ ምክንያቱም እኔ እንደዚህ አይነት ነገር ላስብ አልችልም። በራሴ አውቀዋለሁ ራሴ። እግዚአብሔር በእያንዳንዱ ነገር ነው የሚናገረኝና ላይክ ከዛ ኦኬ አይምሮዬ በቃ እየወቀሰኝ ነው። ምንድነው እንደዚህ አይነት ልምምድ የለኝም። ከዛ ከሜሲ ጋር ባይብል ስተዲ ልንጀምር ስለሆነ ላይክ ዮሐንስ ወንጌልን አንብቢ ብላኝ ነበር ነው ስልክ ገብቶባት አለሁኝ። አይሰማም? እሺ አሁን እሺ አልተሰማም። ወንጌል ምዕራፍ 1ን እያነበብኩ አሁን ነው ባይብል በደንብ ማንበብና ኦኬ ብዙ አልገባኝም፣ ግን ጌታ ሆይ ስጨርስ አንድ የምትቀርልኝ ነገር አልኩና እዛ ላይ እያነበብኩኝ ላይክ የናዝሬቱ ኢየሱስ ሲሉ ጊዜ ላይክ ከናዝሬት መልካም ነገር ይወጣል ያሉና ጌታ መልካም ነገር የማይወጣውን ህዝብ ሰብስቦ መልካም ነገር ሊወጣ የማይችል ነገር ጠርቶኝ መልካም ነገር እንዲወጣኝ ካረገኝ ከዛ ደግሞ ወደ መጨረሻ ላይ ምን ይላል ላይክ ከበለስ ስር ቁጭ ብለህ ስላየሁክ ላይክ በዚህ ተገረምኩኝ። ገና አለ ገና ብዙ እንዳለ ነው እግዚአብሔር ሲናገረኝና በቃ ብዙ ነገር እየገባኝ ስላልሆነ ላይክ በቃ ለሜሲ ብሩክቲን ቅድም ምንድነው ግራ እየገባኝ ነው እግዚአብሔር የሚለኝ ነገር። ከዛ ወጥቼ ወደ ስራ እየሄድኩ አሁን ፍርቱና ስትልክልኝ አይ ወደ ስራ እየሄድኩ ነው ብዬ ነው ቴክስት ያደረኩላት። ግን ከፍቼው ሳየው መንዳት አቃተኝ። በቃ ላይክ this is the በቃ the time እግዚአብሔር በጣም እየተናገረኝ ነው ብዬና ለኔ ኢነር ሂሊንግ ለስራ ነው የመጣሁት እንደምታውቀው። ግን የመጀመሪያዋ ቀን ነች ሀፍ ዴይ ስራ የሰራሁት። ከዛ በኋላ ይታየኝ ነበር ቤቱ ሲቀየር ላይክ አንተ ራሱ እያስፈራኸኝ መጣ ሁሉ ሰው። ከዛ ምንድነው ላይክ አይምሮዬን የመሰለኝ ምንድነው እየተካሄደ ያለው ይግባኝ እያልኩ the next day መሀል ላይ መጥቼ ብያለሁ ብዙ ፋይል ልታስከፍተኝ ነው ሳታዘጋኝ እንዳልወጣ አልኩ። ከፍቼ ምንድነው ኢነር ሂሊንግ ለምን ወደ ኋላ የምንመለሰው? ብዙዎቹን ደግሞ የምታስተምረው ነገር ቤተሰቦቼ ሁሌ የሚጸልዩት ነው። ከዘር የሚመጣ 7 ትውልድ አይገባኝም። ምንድነው ጊዜ ኖሯቸው ነው ይሄን ሁላ ነገር የሚጸልዩት ነው የሚለውና ብዙ ነገር በየቀኑ ቱ ቢ ኦነስት እየሰራሁ አልነበረም። እየሰራሁ በደንብ የእግዚአብሔር መንፈስ እየነካኝ እንደነበር ይገባኛል። ወደ መጨረሻ ቀን ከዛም በፊት ጸሎት እየተጸለየ እየሰራሁ ሁሉ ሰው በጌታ መንፈስ እየተነካ ሲወድቅ ኩኪን ነው አጠገቧ ሄጄ I feel like እግዚአብሔርን እንደ ህፃን ልጅ ነው ዛሬ የጠየቅኩት። ይሄ እንዴት ነው አባት የሆነ ወይ ቸኮሌት ይዞ እየሰጠለ ሁሉ ሰው ከዛ አንድ ልጅ እየጠበቀች ምን ይሆን እያልክ አይነት እና ሁሉ ሰው እየተነካ ነው። እኔ ሲጸለይ እንዲመውደቅ እግዚአብሔርን ሴንስ ማድረግ እንዲመንፈስ ቅዱስን የለኝም እና ምንድነው የሚሰማቸው? መጨረሻ ላይ ነው እንዳየው ስልኩን ልሰጠው ስል ጸልይልኝ ልበለው አልበለው እያልኩና እኔ እንደዚህ አይነት ስሜት ሰምቶኝ አያውቅም። ላይክ
ፍሎት እያረኩ ነበር። ምን አይነት ነገር እየተሰማኝ እንደሆነ ማላቀው ስሜት ደግሞ ይሄ ቢገፋኝም እንዳልወድቅ ብዬ ራሴን አጠንክሬ እያሰብኩ ነው የለሁም። ላይክ እግዚአብሔር እንዴት እንደነካኝ ራሱ አላቀውምና ስነሳ የሚገርም የእግዚአብሔር መንፈስ ደስታ። ጥያቄዎቼ የት እንደሄዱ አጣኋቸው። ምክንያቱም ቁጭ ብዬ እዛ ጋር የከፈተውን ፋይል ይዘጋታል እያልኩ ብዙ ጥያቄ ነበር ያዘጋጀውልህ። ብዙ ላይክ ካለ ይሄን መልስ ወደ ኋላ ተመልሳችሁ ስትሄዱ ኢየሱስን ይዛችሁት ሂዱ ስትል ሁሌ እላለሁ ለፍርቱናም ኢነር ሂሊንግ ማይመቸኝ ኢየሱስን ይዤ ከሄድኩማ እንደውም እናደድበታለሁ እላታለሁ። ለምን የት ነበርክ ብዙ ጥያቄ ልል ነው አልኳት። ከዛ ምን የሚመልስልኝ ነገር አለ? ማይመለሱ ጥያቄዎች አሉኝ። ወደ 4ኛው 5ኛው ቀንማ መጠየቅ አይደለም ጌታ ሆይ በቃ ላምልክ ልወቅህ ላይ ገባሁ። ለካ አላወቅኩህም። የት እንደሄዱ አላቅም። አሁን ብጠይቀኝ አላቅም። ነበረኝ ፋይል ማአት ፋይል የት እንደሄደ አላቀው። ኢየሱስ ጌታ ነው። ከዛ ደግሞ ልክ ከጨረስኩ በኋላ በህይወቴ ላይክ 10 ዓመት ምናምን ሚዲያ ስሰራ በቃ መመኘው ስራ ነበር። ከነዚህ ሰዎች ጋር ሰርቼ እንኳን በሞትኩት ምላቸው ሰዎች ናቸው አሁን መተው እየሰራሁት ያለሁት በቃ ምኞቴ ሚዲያ ላይ ግን እንዳመጣው ገባኝ ይህን ስራ። ምክንያቱም መስራት ከጀመርኩ ይህን ስራ ፕሮጀክቱን ወስጄ 4 ቀን ነው the first day ነው በቃ ኤክሳይትመንቱ ደስታዬ ኦኬ። ከዛ አይምሮዬ ግን እዛ እየሰራው ከዛስ ይለኛል እየሰራሽ ሰው አየሽ፣ ከዛ ፖስት ታረጊያለሽ፣ ሰው ዋው አለሽ፣ ከዛስ ስል ከዛ ምንም የለው። ጌታ ዓለም ይሄ የተመኘሁት ሁሉ ምንም እንዳልሆነ ሊያሳየኝ ኢየሱስ ጌታ ይሄው እቺ አይደለች የፈለግሽው፣ ይሄ አይደል ልድረስበት ያልሽው፣ ይሄው ደረሻል። ዛሬ ሙሉ ቀን ጌታን ስለ ነበረው በቃ ጌታ አየሁት ለካ አይደለም በቃ ያመጣኝ ለዚህ እንዳልሆነ ገብቶኛል። እግዚአብሔርን ቤት ሪስፔክት እንዳረግ እኔ እንደዚህ ገብታችሁ ላይክ ቴሌግራም ላይ ብዙ ግሩፕ አለ እዚህ ጋር አለ። ሁሌ ማስበው ላይክ እነዚህ ሰዎች ስራ የላቸውም እንዴት ነው ማለት ምን ሰዓት እያረጉ ነው ብዙ እል ነበር። አንዳንዴ ገባና ቶሎ ነው የምወጣው እንዴ ምንድን ህይወት የላቸው ምንድን ነው? ለካ ይሄ ሁላ ትውልድ እየጠበቀን ነው። አንድ ሰው ለእግዚአብሔር ቫልዩ አለው። እዚህ ጋር አንድ ለሚያዳምጥ ሰው ጌታ ለአንድ ሰው ጭምር እንደሞተ እግዚአብሔር ከኛ ጥያቄ ያለፈ ለትውልድ እያዘጋጀኝ እንደሆነ ለተሻለ ነገር ያለፍኩባቸው መንገዶች ሁሉ ጌታ ሆይ እንኳን አለፍኩባቸው ነገ ለተሻለ ለሌላ ሰው እንድተርፍ ልታረገኝ ስለሆነ እኔ ድሮ በጣም በቃ ውስጥ የሰይጣን እንትን የሚለኝ በክርስቲያን ቤተሰብ ውስጥ ነው ያደግኩት። ያው መሀል ላይ እንደማንም ሰው ወጥቼ ብመለስም ግን ሁሌ የሚለኝ የነበረው በቃ ያልተመረጥኩ በሆነስ ስላለው በቃ ሌሎቹ ተመርጠው ነው እየታገልኩ ይሁን እኔ ከኢነር ሂሊንግ በኋላ እንደኔ የተመረጠ የለም። እንደውም አሁን በጣም ክርስቲያን ቤተሰብ ውስጥ ሆኖ ልጆቻችሁ በጣም ይሄ የሚያስቸግሩ በቃ ሊጠፉ ነው የምትሉት አይነት ሰው ከሆኑ እንደውም እግዚአብሔር ለትልቅ እያዘጋጃቸው። አሜን። ገባኝ። ማንም ጌታን ያወቀ ሰው ጠፍቶ አይቀርም። አሜን። ኢየሱስ ቤተሰቦቻችንን አላገኝ ሲል እናንተን አገልጋዮችን ለማሳዘን እኛን በቃ ወጣ ያረጋል እንጂ ስንመለስ ግን እግዚአብሔር ለበለጠ ክብር ስንመለስ ለሌላው ማምለጫ ሊያረገን እኛን አይተው ጌታን ወደ ጌታ ቤት እንዲመለሱ ጌታን በእኛ ውስጥ እንዲታይብን እኔ አሁን የገባኝ እሱ ነው። በቃ ላይክ ዓለም ላይ ይሁንልኝ ያልኩትን ጌታ ሆይ ብዬ የጸለይኩትን ሁላ ነገር ነው አሁን ጌታ ሆይ ምን ሊያረግልኝ አልኩት። በቃ ጌታ ሆይ ምን ሊያረግልኝ በቃ እኔ አሁን እንደው በጣም ውስጥ እየተሰማ ያለው ጌታዊ ከዚህ መንፈስ አታውጣኝ፣ በቃ አልፈልግም፣ እቹ ትሻለኛለች ምንም ቀርቶብኝ አሁን ከገባህኝ በላይ በገባህኝ ቁጥር ልኑርልህ። በቃ ጌታ በብዙ ነው ያስተማረኝ። እኔ ጥያቄ ሊመለስ ገብቼ ለጥያቄ አይደለም ጌታ ለህይወት ነው ኢነር ሂሊንግ ያስገባል። ህይወቴን ሊቀይር ለሌላ በቃ እቺ ገና ሃይላይቷ ነሽ ነው ያለኝ ዛሬ።
ጌታ ገና መቻየሽ ገና ለተሻለ ክብር ነው። በቃ ደግሞ እንዳልኩ ነው የሚናገረኝ በሰው አይደለም ራስ። እኔ እንደዚህ አይነት ባይብል አንብቤ እንደዚህ አይነት መረዳት ያለኝ ሰው አይደለም። ሌላ ነገር ይገባኛል። ባይብል በቃ የማይገቡኝ ብዙ ነገሮች አሉ። አሁን እግዚአብሔር በእያንዳንዱ ነገር እያሳየኝ እና ለእኔ በጣም ትልቅ ላይክ በቃ ኢነር ሂሊንግ ምሳሌ ልሆን የምችለው ትልቁ እዛ ቸርች እኔ ነኝ። ኢነር ሂሊንግ ለምንድን ነው የሚያስፈልገው የምለው ኤቭሪዴይ ፍርቱናን ኤቭሪዴይ ላይክ በምንም ላይክ ከእግዚአብሔር ጋር ራሱ ምን ያገናኘዋል? ያለፈ ትውልድ ያለፈ ታሪክ ግን ጌታ ለካ እሱ ነገራችን ሲፈታ ነው ሌላው የሚፈታው። እዛ ጋ ያለውን እኔ ዲል ሳረግ ቤተሰቦቼ ጋ ያለ ነገር ተፈታ። በእኔ ምክንያት ወንድሞቼ ወደ ጌታ ቤት ተመለሱ። የጠፋ ነውና አሁን እኔ ለራሴ እግዚአብሔር ፊት ቃል የገባሁት በቃ ምክንያት አልሁን፣ ለሚጠፋ ሰው ምክንያት አልሁን። እግዚአብሔር ሊሰራ ለፈለገው ነገር በእኔ ምክንያት ሰው ሳይሰማ አይቀር። በቃ እኔ ራሴን ወክዬ ጌታዊ ምክንያት አታረገኝ። በቃ በእኔ ምክንያት ሰው ይዳን፣ እኔን አይቶ ሰው ይዳን። ኢነር ሂሊንግ ይሄ ነው የቀረልኝ እኔ። ዋው እናመሰግናለን ስለራራህልን፣ ምህረትህ ስለገነነልን እናመሰግናለን። ይቅርታ ስለገነነልን ጌታ ሆይ እንማጸንሃለን። አሁንም ጌታ ሆይ የልባችን ሐሳብ የአንደበታችን ቃል በፊት የተወደደ ይሁን። ጌታ ሆይ ስላረከው ቸርነትና በጎነት ሁሉ እናመሰግናለን። ጌታ ሆይ ክብሩ ለአንተ ይሁን በኢየሱስ ሰላምዬ። ዊ ላቭ ዩ። በጣም የገረመኝ ነገር ኤልዬ you guys you have the same experience in the past። በጣም ደግሞ አንድ ላይ ስለምትጠመቁ ደስ ብሎኛል። በጣም እግዚአብሔር የሚያደርገው ነገር ታላቅ ነው። አይ ብሊቭ ሰላምዬ አንድ ቀን ደግሞ ስትዘጋጅ በጣም ብዙ የክርስቲያን ልጆች የክርስቲያን ፋሚሊዎች ያለውን ጉዳቶችን እናወራለን። በልጆቻችን ላይ ተስፋ የቆረጠን ልጆቼ የምትሉ በጠቅላላ ጌታ በሰላም ተስፋ እንደሚሰጥ እናያለን። የክርስቲያን ልጆች በጣም ቤተሰቦች እዚህ ውስጥ ልጆቼ እንትን ውስጥ ናቸው የምትሉ ሰዎች የሰላም አሁን የምትሰሙት ቴስቲሞኒ በቤታቸው በጣም ብዙ ሰዎች ተጠምቀዋል። በጣም ብዙ አገልጋዮች ተነስተዋል። እሷ ግን ጠፍታ ነበረ እና ጌታ ሪስቶር ያደርጋል ቤተሰቦች ልጆቻችንን። ክብር ሁሉ ለኢየሱስ ይሁን እና አትፍሩ፣ በጌታ ተስፋ አትቁረጡ። ልብ የሚሰብር ነገር ነው። ጌታን አገልግለን ልጆቻችን ሲያምፁ ግን እውነቱ የምንጸልይለት አምላክ ይሰማል እና የሰላም አምላክ በዙፋኑ አለ። ሰላምን የነካት ሰላምን ሪስቶር ያደረገ ክብር ሁሉ ለኢየሱስ ይሁን። በእውነት በጣም ይገርመኛልና ሰላሜ ኢቨን አቲቲዩድ ነበራትና ኢቨን ወደ ቸርች ስትመጣ አሊ ልርዳው ብላን የመጣችው ከኒ ብሊቭ እና ጌታ እሷን ረዳት ማለት ስለሌለው ይኸው ጌታ እንደዚህ አንዳንዴ እኔ የክርስትና ቤት ውስጥ ያደጉ ልጆች ያ ቅንነት እኮ አለ። ያ ጌታ የነካን ጌታን ቴስት ያደረግንበትና ሰላም የአምሶ ሃፒ በጣም በአንቺ ህይወት ላይ የሆነ ስላለው ነገር እና ፓረንቶችን የምትያቸው ነገር አለ። በርቱ ብለሽ ብታበረታቸው ደስ ይለኛል። ልጆቻቸው ላይ እየተሰቃዩ እያለቀሱ ያሉ ቤተሰቦች አንድ የገባኝ ነገር እንዳየ ሆነ ባለፈውም አባቴን ሲያወራ
ቤታችን ውስጥ በየቀኑ ፕሮግራም 80 ሰው እኛ ቤት ልጅ ሆነን የተጠመቀ ባይብል ስተዲ እኛ ቤት ሰንደይ ስኩል በቃ ጌታ የሚባለውን በደንብ አውቀን ያደግን ነው። ያው መሀል ላይ በተለያየ ምክንያት ነው የወጣ ነው እኔና ወንድሞቼ እና ግን አንድ ማየው የነበረው ነገር እናትና አባቴ ተስፋ አይቆርጡ። እንደውም የኔ ትንሽ ይሻላል። የኔ ስማርት ወይ ነው። ቤቴ ሲሄድ ፕሮግራም እካፈላለሁ፣ አልገባም አልልም። ቸርች ግን አልሄድም። ውጭ ላይ ሌላ ሰው ነኝ። ቤቱ በቃ 2 ሰው ነው የነበርኩት። ወንድሞቼ ግን እስከነጭራሹ አይገቡም ነበር። በቃ ቤት ውስጥ ላይ ቤተሰቦቼ ኤቭሪዴይ እጅ ተያይዘን ጸልየን አባቴ ባርኮኝ ነው የምንተኛው። ከዛ ነው ራት ምን በላ። ወንድሞቼ ራት ሰዓት ላይ ነው የሚመጡት። በቃ እምቢ አሉ። አንዳንዴ በጌታ ቤት ስታድግ ለመምከርም ይከብዳል። እናውቀዋለን ጌታ እንዴት አድርገህ ማድረግ እንደምትችል ግራ ይገባሃል። እና ግን አንድ ማየው የነበረው ነገር ኤቭሪዴይ እናትና አባቴ ይጸልያሉ። አንድ ቀንም እኔ ሲረግሙን ኦር የሆነ ነገር በቃ ላይክ ይመክሩናል። ግን ጸሎት ነው ሁሌ ጸሎት ስለ ያለማቋረጥ። ይሄ ማለት 10 ምናምን ዓመት እና አባቴ ሁሌ ምን ይላል? ገና በማህፀን እያላችሁ ጸልያለሁ ጌታ በቃ አይተዋችሁ። ላይክ እኛ እኮ እየሄድን ነው እየጠፋን። እኛ በቃ ከጌታ ቤት ወጥተን ጭራሽ መኖር ሰልችቶኝ እኔ መኖር እየደከመኝ እሱ ጌታ እናንተ ላይ ብዙ ነገር አለው። አንድ የምናገረው ነገር በቃ ተስፋ አለመቁረጥ። ጌታ ጊዜ ያለው አይኖ ያደክማል። ሰው ጋር ስትሄድ እናቴ ቸርች ውስጥ ነው የምትሰራው፣ ልጆቿ ግን እዛው ሰፈር ውስጥ አለን። በቃ ጓደኞቻችን ጋር ማጨሻ ቤት ታይናለ። እሱን አልፋ ነው እናቴ የምትሄደው። ምን ያክል ፔን እንዳለው ይገባኛል። ምን ያክል ከእግዚአብሔር ጋር እንደሚያጣላቸው። ምክንያቱም አባቴ ሴጣን በምንም አላገኘኝም በልጆቼ ነው ይላል፣ ግን እሱንም አልሰጠውም ይላል። ኤቭሪዴይ ጠዋት ተነስቶ ክፍላችን ላይ እጁን ጭኖ ጸልዮ ይሄዳል። በቃ ጌታ ላይ ያላቸው ተስፋ ለመቁረጣቸው እንዳልኩ ነው። አገልጋይ ሰው ያየናል። ልጆቹ የት ይደርሳሉ የተባለ ብዙ ክርስቲያን ደግሞ ያው የምናውቀው ነው። በመጥፎም ባይሆን መተው የሚነግሩህ ነገር በጣም ፔን ያለው ለቤተሰብ ገባ። አንዳንዴ ዝም ብሎ መጸለይም ኢትስ ጉድ። በቃ ካልገባን በምን እያለፉ እንደሆነ ማታውቀው ነገር ሲሆን ዝም ማለትም ጥሩ ነው። ግን ሌላ ምንድነው እኔ አሁን አድጌ ምንም አሁን ለእንደዚህ አይነት ህይወት ቤተሰብም ተጠያቂ አይደለም። ቤተሰብ ተጠያቂ የማይሆንበት ምክንያት በገባቸው መጠን ጌታን ነግረውናል፣ በገባቸው መልክ አሳድገውናል። በምንም ተአምር እነሱን ብሌም አላረግ። ግን ደግሞ የሆነ ጀነሬሽን ላይ ገባ የእግዚአብሔርን ቃል ብቻ ሳይሆን ዓለም ምን እንዳለ የሚነግረን ሰው መኖር ነበረበት። ምክንያቱም እኛ ስናድግ ከሰኞ እስከ እሁድ ቤታችን ጸሎት አለ። እሁድ ባይብል ስተዲ ነው፣ ቅዳሜ ሰንደይ ስኩል ነው፣ ሰኞ፣ ሮብ፣ አርብ አዳር ጸሎት አለ። ዓለም ምን እንዳለ አናውቀው። ቤታችን በክርስቲያን ተከቧል። ልጆኝ የማስታውሰው እናገኘው ሲመጡ በቃ ውጪ ምን እንዳለ አላውቅም። ግን ልክ ሃይ ስኩል ስገባ ነው ከፋሚሊ ወጣ ብዬ እኔ ሌላ ትምህርት ቤት ነው ከእህቶቼ ጋር አንድ ላይ አልተማርኩም እና ወጣ እንዴ ዓለም ይሄ ነው እንዴ አልኩ። አይ ፊል ላይክ እንዴ ቤተሰብ ብዙ ነገር የሸወዱኝ እንዴ ምንድን ያለው ሊያት እስቲ ለትም ዘፈን እንኳን ሰምቼ ሳላቅ አድጌ ውጪ ላይ ስወጣ በቃ እንደዚህ ነው የተቀበለኝ። እና አንዳንዴ የገባኝ ነገር አሁን ላይክ ዓለም እንደዛ እንዳለ ቢነግሩ ኖሮ ይሄን ስል ብሌም እያረኳቸው አይደል። በቃ እነሱማ ሸሸጉን እኮ የሸሸጉን መሰላቸው። ለካ ልጅህን አንተ ብቻ አታሳድግም። ከእግዚአብሔርም አለ፣ ሴጣንም አለ፣ ዓለምም አለ። የት ነው የምንውለው? ስንወጣ ሌላ ነው የሚያገኘን ስንመለስ። እና ላይክ መንገር ቢቻል ምክንያቱም እኔ በጣም ቤስት ፍሬንድ የሆኑ እናትና አባት ነው ያሉን። ስለ ውሏዎቻችን ስለ ቀን ውሏችን በየቀኑ የምንጠየቅ። እንግዲህ እንደዛ ሆኜ መሸወድ ከቻልኩ እላለሁ በቃ እግዚአብሔር ይጠብቅ እንጂ ከባድ ነው። አሁን እንዳየኸው ነው ቤት ውስጥ ታሳድጋለህ፣ ዓለም ደግሞ ሌላ አለ። እንዴት ነው ከዓለም እግዚአብሔር እንደሚበልጥብን ማወቅ ያለብን። ከዛ ደግሞ በጣም ትልቅ ነገር ብዬ ማስበው እኔ እንዳልኩት ነው። በጣም በጌታ ቤት ነው ያደግነው፣ በደንብ ተምረናል። ግን የጌታ ፍቅር ገብቶኛል ነበር አልገባኝም። ፍርሃት ነበር ቸርች ለመሄድ። አንዳንዴ እሑድ አልሄድም ልልና ደግሞ ሲያስተምሩኝ እዛ ሲኦል ምናምን ብለውኛል፣ እዛ ልገባ ነው ብዬ ነው ሄጄ መሄደው። ኖት ጌታና ፍቄ ጠዋት ተነስቼ
ባህል ሆነብኝ በቃ የቤተሰብ ውርስ እንጂ ይሄ ጌታን በግል ማወቅ በግል ኢንካውንተር ከጌታ ለምን በቃ ስወለድም ክርስቲያን ናቸው። ኦኬ ይሄ ነው ህይወት ነው። ሶ በግል ጌታን ማወቅ እኔ አሁን ድጋሜ ልጠመቅ ነው፣ ግን ከዚህ በፊት ተጠምቄያለሁ በ13 ዓመት። ተጠመቅ ገብቶሽ ነው ወይ ብትለኝ አይደለም፣ እንደ ትሬንድ ነው በቃ እህቶቼ ተጠምቋል ደግሞ እድሜ የደረሰ እንጂ ያ ይሄ የጌታ ፍቅር የሚባለው እውነትም እስከ ሞት ድረስ ዓለምን በቃ ጌታ ወይ አንተ ትበልጥብኛለህ ምንም ያጓጓኝ የለም የሚያስብል ነገር እኔ ለረጅም ዓመት የለኝም። በቃ አሁን ነው በቅርብ ኤክስፒሪየንስ እያረኩት ያለው ስለካ ጌታ ይበልጣል፣ ለካ እሱ ይሻላል። ሶ እኔ የምለው ለልጆቻችሁ ቸርች መውሰድ ብቻ አይደለም፣ ቤት ውስጥ ባይብል ስተዲ እውነት ነው በቃ የምትችሉት እሱን ነው። ግን የጌታን ፍቅር እንወቅ። ላይክ ወደነው እንሂድ። ጠዋት ቀስቅሳችሁ እሁድ ነው ቸርች እንሂድ ስላላችሁን አይሄዱ። በቃ የምር ገብቶን እሁድ እናፍቀን እንሂድ። እኔ አሁን ብትጠይቁ አርብና እሁድ ይናፍቀኛል። ድሮ ኦኬ ወይኔ የደረሰ ለካ እንዳልከው ነው አሊ ጋስቲ ሊሄድለት እኔ ስመጣ በማስጠንቀቂያ ነው የመጣሁት እንዳታቅፉኝ። የምን መተቃቀፍ ነው አሁን? እኔ እንደውም አይ ቲንክ ደብል እያቀፍኩኝ ሰው ቅድም አቅፈሽኛል ላይ ደርሷል። ለምን መጽሐፍ ቅዱስ ላይ የኔ መሆናችሁ በፍቅራችሁ ይታወቅ የሚለው አሁን ነው የገባኝ። ለካ የጌታ መሆናችን በፍቅራችን ነው መታወቅ ያለበት። አሁን የምር ምን እንደሆነ ጌታ ገብቶኛል። አሁን አልዋሻችሁም፣ ይቆጨኛል ማለት ያን ሁላ ዘመን ለካ በጉብዝና ወራት ፈጣሪን አስብ ለዚህ ነበር። እቺን ደስታ ምን ነው ከዛ ጀምሮ ባጣጥማት አሁንም አለኝ እግዚአብሔር ይመስገን ጊዜ። ግን እቺን ደስታ ምን ነው ያኔ ባወኳት። ላይክ ለካ እውነት ነው ጌታ የሚሰጠው ደስታ ዓለም እንደሚሰጠው አይደለም። በቃ ጌታን እንድንወደው አርጉ። ልጆቻችሁ ጌታን ይውደዱ። ጴንጤ አይሁኑ። በቃ ጴንጤ አይሁኑ። ሆነን አየነው። በቃ ጌታን ስጡን። ጌታን እንውደደው። ጌታን በእናንተ ውስጥ እንይበት። አጥፍተንም ኢትስ ኦኬ ላይክ ከቤተሰብ በላይ እኔ አንዳንዴ እንዴ አባቴን አየውና እነዚህ ሰዎች እንዴት ነው የማያባርሩ? አንዳንዴ እንደ ሰው እኮ በደንብ አድርገው ቢገርፉን እላለሁ። ብዙ አስባለሁ። ለካ የነሱ ጌታ ነው በእነሱ እየወደደን የነበረው። ጌታ ነው እየታገሰን የነበረው በእነሱ እንጂ በሰው አይምሮ ስታስበው ልክ አይደለም። ልጆችን አስተምረ ጥሩ ነገር አድርገ ትልቅ ነገር ኤክስፔክት እያረክባቸው ላይክ እንደ መብትክ ቤት ውስጥ ብዙ ነገር ስታረግ ለካ እነሱ አልነበሩም። ጌታ ነው በእነሱ ውስጥ የሚታገሰን። ለካ ጌታ ፍቅሩን ነበር እያሳየን ያለው። ጠዋት ተነስተው ሲጸልዩ ሲያነቡልን ለካ ጌታ በቃ እኛን ፕሮቴክት እያረገን ነበር። ልጆቻችሁን በቃ ላይክ አንዳንዴ አይ ነው በጣም ስንናደድ ምናምን በቃ ይሄ ልጅ እንደው ጌታ ቢወስደው ማናችንም አንሄድም፣ ገና ጌታ ቤት እናገለግላለን። ሞር በቃ ልጆቻችሁን መባረክ ምን እንደሆነ ገባኝ። እኔ እግዚአብሔር እድል ሰጥቶኝ ቤተሰቦቼ በህይወት እያሉ ተመለስኩ። በቃ እድል አንዳንዴ እድል ተመልሶ አይመጣም። እግዚአብሔር ወደ ቤቱ ሊመልሰን ይችላል፣ ግን ከአንዳንድ እንትኖች ጋር እኔ አሁን ሪግሬት ማድረጋቸው ነገሮች አሉ። ጌታ ቤት መጥቼ መኖራቸው ደግሞ ስል ሌላ ደግሞ ምን ነው ያኔ ይህን ባላረኩ ምለው አለኝ። ግን ጌታ እድል ሲሰጠን በቃ እሱን ማናበዛበት እኛ ያልነው ይብቃ። እኔ ምለው እሱ ነው። በቃ በእኔ ይብቃ። ኔክስት ጀነሬሽን እንደኔ እኔን የመታኝ ድንጋይ አይምታቸው። እኛ አልይቁ የክርስቲያን ልጆች ነበሩ መባለው ቤተሰቦቻቸው በጌታ ናቸው መባል እኛ ትውልድ ላይ ይብቃ። እኔ ፓስተር በጣም አምናለሁ እግዚአብሔር አንተን ሲያስነሳ አንተን ከቤተሰብህ ነጥሎ እዚህ ሲያመጣ እኛን አይቶ እንደሆነ ይገባኛል። በቃ አንተን ሳክሪፋይ አስደረገህ ለኛ። ይኸው እኛ ምስክራለን። በቃ አንተን እዚህ ጋር አስቀምጦ ይኸው እኛን አዳነል፣ እኛን መለስ። የብዙ ሰው ቤተሰብ የጸሎት መልስ ሆንክ። ቀልድ አይደለም። እኔ ከኢነር ሂሊንጉ በኋላ አንተን ማይበት አስተሳሰብን ነው ጌታ ይቀየረልኝ። በቃ ቁጭ ብዬ ሳየ ነበረው ሰላም ቶሎ ትመለሻለሽ ወይስ አንቺ እስክትመለሽ በቃ እሱ እዚህ ጋር ይቀመጥ? እኔ አልፈልግም። በቃ እኔ ምክንያት መሆን አልፈልግም። በቃ አንተን እዚህ ጋር ሲያመጣ ለኛ ነው እግዚአብሔር ነገ ትውልድ አይቶ ነገ የተሻለ። ይችኛዋ ትንሽዬዋ ሴንተር አይደለች።
ነገ ዓለም በእኛ ውስጥ ጌታ ሊሰራ ያሰበው ትልቅ ነገር እንዳለ እየገባኝ ነው። ለዛ ነው የምፈራው። እግዚአብሔር አንተን ሲሰጠን በቃ ትውልድ አይቷል። እድለኛ ነህ። እግዚአብሔር በአንተ በኩል እንዳመልጥ ስላደረገኝ በጣም ነው ማመሰግነው። በጣም ነው የምወድህ። በጣም ነው ሪስፔክት ማድረግህ። ማለት አሁን ላንተ አይደለም ስመጣ ለአሊ ብዬ የለ በቃ እንዴ ሶማሌ ሆኖ ጴንጤ ደስ ይላል በቃ እንደው ብዬ መጣሁ አይደል? አሁን ላንተ አይደለም፣ አሁን ለጌታ ነው ማገለግል። በቃ ያንተን ጨረስክልኝ። አሁን ኢትስ ማይ ተርን። በጣም ነው የምወድህ። ዘመኔ ይባረክ። ልጆችን እግዚአብሔር ይጠብቅ። አሜን። በጣም ነው ማመሰግነው። ጋይስ ሰላምዬን ኬት እንደመጣች ብታውቁ ኢዶን ሃቪኒ አይዲያ የኢትዮጵያን ታውቃላችሁ፣ አንድ ትውልድ ተበላሽቶብናል አይደለ? በአንድ የቴሌቪዥን ፕሮግራም ሰላምዬ ላውራው ወይስ ይቅር? ደስ እንዳለ ምንም ኤኒዌይስ በአንድ ቀን እግዚአብሔር ጊዜ ሲሰጣት ራሷ ትናገራለች እና እኔ ልተው። ግን እግዚአብሔር ለትውልድ ሲያጫችሁ ሰይጣን ትውልድን እንድትጎዱ ያደርጋችኋል። በጣም ይህንን ወቁ። እኔ በሰላም ያየሁት እዚህ ጋር በቀላል የምታዩት አይደለችም። ብዙ ትውልድ ተበላሽቷል። አሁን ብዙ ትውልድ በሷ ይድናል እና ክብሩ ሁሉ ለኢየሱስ ይሁን። ክብር ሁሉ ደስ ይለኛል። የእውነት መስዬ ቴንክ ዩ ሶ ማች ፎር ዩር ፌትፉልነስ። ቴንክ ዩ በእውነት ከሰላምዬ ጋር ስላለሽ ከሄልዬ ጋር ቴንክ ዩ ሶ ማች። እኔ ሁሌ የሚያስለቅሰኝ ነገር ነፖልዬ እዚህ ያሉ ሌሎችም ኢሮፕ ላይ ያሉትም እኔ ወጣቱን ሳይ እምሳሳው ለምንድን ነው ብትሉ ቢመለስ ሞቱን ነው ማየው ኬት እንደወጣና ቢመለስ የሚያጠፋውን ጥፋት ያያለሁ። ገብቷቸዋል። አንዳንዴ እኛ ከኃጢአት ጋር ብቻ ነው የምናገናኘው። ሰው ኃጢአትን መታገስ የሚያቅተን እኛ ይሄ ምንድነው ኤቲክስ ስለተማርን ነው እንጂ ክርስትና ማቆም መጠጣት ማቆም አይደለም፣ ህይወት መሆን ነው። ሰው ብዙ ጊዜ ሰው ወጣቶች ሲሳሳቱ የሚመለሱበትን አናስተውልላቸውም። ስለዚህ እንመታቸዋለን። መታገስ ያቅተናል፣ መውደድ ያቅተናል። የወጡበትን ዓለም ብናቅ ኧረ እዚሁ የፈለጉትን አድርገው እዚህ ቁጭ በሉ ይለወጡ ብለን እናለቅስ ነበር እና በጣም ሁሌ እኔም እዛ ውስጥ ስለነበርኩኝ እንትኑን አውቀዋለሁ፣ ፔኑን አውቀዋለሁ በጣም እና መስዬ በእውነት ጌታ ፊት ነው የምልሽ። ቴንክ ዩ ሰላምዬ የነገረች ነው እና ደግሞ ኢዝ አሜዚንግ ቼንጅ ነው በጣም ያንቺ ለውጥ በለውጥሽ ብቻሽን ለመለወጥ ስላልጨከንሽ ቱ ሜንቶር ሰምዋን ኢን ዩር ላይፍ ጌታን እየካሸው ነው። በነገራችን እየካሸው ነው በእውነት መስዬ። ጌታን መካስ ማለት ይሄ ነው። በተለወጥንበት መለወጥ፣ ሌላ ትውልድ መለወጥ፣ ባገኘንበት ተስፋ ልክ እንዴት ጌታ እንደሚደሰት በጣም ነው ጌታ ደስ የሚለው። ሄልዬ በጣም በእውነት ግሬስ እያየች እንደሆነ አውቃለሁ። እዚህ ጌታ ደግሞ እናት አድርጎ ግሬስን ለሶስታችሁም ስለሰጠ ለሰላሜ፣ ለመስዬ፣ ለሄልዬ እናት ስለሰጣችሁ እና አከን ዌይት ማለት አከን ዌይት የእናንተ ለውጥ በጣም እስካይ ድረስ እግዚአብሔር ደግሞ እንደዚህ ጀምሯል። ደግሞ ያበረታናል። ጌታ ዘመናችሁን ይባርክ። በእውነት ክብር ሁሉ ለኢየሱስ። ማርትዬ ፓስተርዬ ያ የምትይው ነገር አለ? ጌታ ይመስገን በጣም ደስ ብሎኛል። እንደ አዲስ እየሰማው ነበር ሄልዬን መስዬን ወዝ አሜዚንግ በእውነት በጣም አሜዚንግ ነበር። ያ አንድ ነገር ልበል ብዙ ሰዓት እንዳልይዝ ማለት ነውና አንድ ከሆነው ነገር በእርግጥ ይሄ ኢነር ሂሊንግ በጣም የተፈወስንበት እግዚአብሔር ደግሞ መገኘት በጣም በቃ ክብድ ብሎ የመጣበት የነበረበት ነበረ። ለኔ ኢነር ሂሊንጉ የጀመረ የነበረው ፓስተር የ21 days fasting
ጸሎት ከጀመርን ጊዜ ጀምሮ በጣም እግዚአብሔር ልባችንን እንደዚህ እያለሰለሰው እንደነበረ በጣም ፊል አድርጌያለሁ። ምክንያቱም እዛ ኢነር ሂሊንጉ ላይ እየሆነ የነበረው ነገር ከባድ ስለነበረ ስፔሻሊ በጣም ለሪፔንተንስ እግዚአብሔር ልባችንን ከፍቶት ነበረ እና እንደዛ እንዲሆን አስቀድሞ ጌታ በመዝሙር 139 ልባችንን አለስልሶት ነው ወደዛ ያስገባን እና በጣም የእግዚአብሔር ምህረት መርሲው እንደነበረ በጣም ፊል አደርግ ነበረ። እግዚአብሔር መገኘት አምሹር ብዙዎች ሲናገሩ እንደነበረው ደመና ሁሉ ላይ ይታይ ነበረ እና it was amazing እና ሌላው ለኔ የሆነው ምንድነው ስለ ሶልታይ ያስተማርክ የነበርክበት ቀን ላይ ስለ ሶልታይ ያስተማርክ የነበርክበት ቀን ላይ ያው ከዚህ በፊትም ኢነር ሂሊንግንም ጆይን ስላደረኩ ትምህርቱንም የተማርኩ ስለሆነ ብዙ ነገሮች ያደረኩ እንደሆነ ነበር ማስበው ግን የነበረኝ ኩዌስችን ነበረ ውስጤ ማለት ነው ዛሬ 3 አመት በፊት ሁለተኛ ልጄን በመወልድ ጊዜ በጣም የሆነ ኮምፕሊኬሽኖች ስለነበሩኝ የሰው ደም ተሰጥቶኝ ነበር ስለ ንቅለ ተከላ ስንማር ንቅለ ተከላ እና ያው ወደ ውስጣችሁ የሚገባ ነገር ደግሞ የምትካፈሉት ነገር አለ በሚል ያስተማርከን ነበር አይደለ እና እሱን ያስተማርከን ያለ ምን ልክ እንደ ብርሃን ነው እንትን ያደረገልኝ ማለት ነው ሆሊ ስፒሪት በዛ ሰዓት በቃ ያበራልኝና ከ3 አመት በፊት የተቀበልኩት የሰው ደም ነበረ በጣም ክሪቲካል ሁኔታ ውስጥ ሆኜ አይሲ ውስጥም ገብቼ ነበርና አይ ዶንት ኖ በጣም ብዙ ደም ተሰጥቶኝ ነበር የሰው ደም ነው የተሰጠኝና ከዛ በኋላ በጣም እቺንማ ተናገሪያታለሽ አንለቅሽም መልሽው ይቅርታ እና የባህሪ ለውጥ እንደገና ደግሞ መልሰሽ ኖ ሰው አንደርስታንድ እንዲያደርገው ለምን ወደዚህ ትምህርት እንደገባ በጣም ብዙ ሰዎች ይሄኛው ብርሃን እንዲበራላቸው ስለምፈልግ ስታርት is a powerful ደም ህይወት ነው ቀጥዩ አው እንደውም ቤተሰብ like ፊቴን አይተው like ተቀየርሽ የሆነ ብሩዝ ነገር አለ ፊትሽ ላይ እረፍት ይፈልጋል ፊትሽ ምናምንና ይሉ ነበር እረፍት ያስፈልግሻል በጣም ቆጣለው በጣም በሳጫለው ዝም ብዬ አለቅሳለሁ ምናምንና ምንም ማቀው ነገር አልነበር ምን እንደተፈጠረ እና ያው ፖስትፓርተም ዲፕሬሽን ነው የሚል ነገር ነበር አይምሮ ውስጥ የነበረው ከዛ ግን በዛ ቀን ግን ጌታ በቃ ብርሃኑን አበራልኝ ማለት ነው ያ ልክ በቃ እንዴት ነው እንዲየሰው ደም ስታዩ አላር እንደዛ አይነት ነገር ነበር ያየሁት ከዛ ደነገጥኩኝ በጣም ተነስቼ ግራ ገባኝ በቃ ተነስቼ እንደውም ወደ ኪችን ሄድኩ ለብሩኬ ነገርኩት ከዛ ያ ህይወት እኮ ነው ደም ማለት ህይወት ነው አለኝ ደም ውስጥ ህይወት አለ የሰው ህይወት አለ እና ማን እንደሆነ ማናቀም ግን እንጸልያለን ምናምን አለኝ እዛ ተመልሼ እንደገና መጣሁ ከዛ ግን ይኖማት በቃ አሁን ምክንያት አለው ጌታ ይሄንን ነገር የገለጠው ምክንያት አለና ብዬ በጣም መጸለይ ጀመርን ማለት ነው አይ ሪሜምበር እዛን ቀን በጣም ነበር የጸለይ ነው ከዛ በኋላ ስለ ሶልታይ በጣም ነበር የጸለይ ነውና ፓስተር የበዛ ቀን በቃ እኔ አይ ኖ እንዳስተማርከን ደም ይሄ ቀዩ ምናየው ደም አይደለም ህይወት ነውና ከዛ በቃ በጣም ዴሊቨራንስ እንደሆነልኝ አምኛለሁ አይ ፈልት በጣም ከዛ በሚቀጥለው ቀን አምስተኛ መጨረሻው ቀን ላይ የጌታ ራትን ሼር ላይክ በወሰድን ቀን ራሱ በጣም በእምነት ነበር የጌታ ራትን ስንወስድ ደሙን ስወስድ በቃ ከዚህ በኋላ whoever የማንንም ህይወት ቢሆን የተቀበልኩት አሁን በቃ የክራይስትን በቃ ለወጥ ቀየርኩት እያልኩኝ ነበርና it was በጣም አሜዚንግ ነገር ነው የሆነልኝ ፓስተርዬ በጣም በቃ ኃጢያትና በደል ልዩነቱ ምን እንደሆነ በጣም ገባኝና
አሁን ምጸልየው ጸሎት አለ ልጆቼ ላይ ሁሉ እጄን እየጫንኩ ላይክ ሲተኙ ኤኒ በደል በቃ ኤኒ በደል ከዚህ በኋላ አያልፍም እያልኩ እጸልያለሁና ጌታ ይባረክ ፓስተር ያንተ ስጦታችን ነህ ጌታ በጣም በጣም በእውነት የሰጠን ስጦታችን ነህ አይ ላቭ ዩ ሁላችሁንም በጣም ነው ወዳችሁ ሜሲዬ ሄሉዬ ሰላምዬ ብሩኬ ፖል አይ ላቭ ዩ ጋይስ በጣም ተባረኩ ክብር ሁሉ ለኢየሱስ ይሁን የእውነት የሚቀጥለው ላይ እኔ ሰው ሁሉ ቢመዘገብ ደስ ይለኛል ያው ሬጅስትሬሽኑን ቀን እናዘጋጅላችኋለን ምናልባት የቲሙ እያስተካከለን ያለውና የሚሆነው ስልጠናው እዚሁ ቨርጂኒያ ላይ ነው የሚሆነው የ5 ቀን ጊዜ ነው የሚኖረን እና አይ ብሊቭ ከኢሮፕ እንጠብቃለን በጣም በጣም በተለይ ፖልን እንጠብቃለን ክብር ለኢየሱስ ይሁን እና የኢሮፖች እንዳለ ይመጣሉ ካናዳዎች አይ ብሊቭ እግዚአብሔር መልካም ጊዜ ይሰጠናል የሳምንት ነው የምንወስደው ቀን እያጠረን ስለሆነ ለሳምንት ነው የሚሆነው እና እንግዲህ አይ ካን ዌይት በጣም ብዙዎቻችሁ እንደምትመዘገቡና እግዚአብሔር መልካም ጊዜ እንደሚሰጠን አምናለሁ የስ አብይ ዩ ቤተር በጣም እና በዙም የምናደርገው ነገር እና ኢንፐርሰን የምናደርገው ኢነር ሂሊንግ አንድ አይደለም ከብዙ ዲስትራክሽን መውጣት አለብን ኢነር ሂሊንግን ለመማር እና አሁን ጌታ ቢፈቅድ ዛሬ ፖልዬ ነው የሚያገለግለን እንጂ ዛሬ ጀምራለሁ እዚህም ኢነር ሂሊንጉን እንማራለን እግዚአብሔር በሰጠን ብርሃን ነገር ግን ኢንፐርሰን ስትማሩ ሌላ ዓለም በጣም ሌላ ዓለም ነው እና ኢንካውንተሩ የጌታ ህልውና እዛ ጋር የምታደርጉት የፍቅር ነው ከቅዱሳን ጋር ያላቸው የፍቅር ጊዜ ለራሳችሁ የምትሰጡት ጊዜ በጣም በጣም ድንቅ ነው ራሳችሁ የምታዳምጡበት ዋን ኦፍ ዘ ኢነር ሂሊንግ ራስን ማዳመጥ ነው ለራሳችሁ ጊዜ መስጠት ነው ከጌታ ጋርና ጌታን እባርከዋለሁ በጣም ብሩክ ቴንክ ዩ ፎር ዩር ኮሚትመንት እግዚአብሔር ዘመንን ይባርክ በጣም ቀርተው አያውቁም እና አንዳንዴ ምን መሰላችሁ አለ ምንድነው የምንማርበት ጊዜ ትንሽ አሁን ነገሩን ከረር እናደርገዋለን ምክንያቱም በጣም ሲሪየስ ስለሆነ ነገሩ አይ ቲንክ እኛም ምዝገባውን ሲሪየስ እናደርጋለን ተባረኩ ከዛ በፊት ብሩክ የምትለው ነገር አለ ይሄ ልዬ የምትሉት ነገር ካለ ወደ ቃል ከመሄዳችን በፊት ጌታ ይባረካል መልካም ጊዜ ነበር የኔ ዲፕ ስለሆነ እዚህ ጋር ማውራቱ ይቀር ነገር ያለው ለአንተ ግን ጄኔሬሽናል የሆነ ፓተርን ነውና አንዳንድ ጊዜ ኃጢአት ይቀር ይባላል በደል ግን ይዋረሳል ስለዚህ ኃጢአትን ልክ የአብርሃምን የይስሐቅን ያዕቆብን እንዳሳየና አንድ የተጀመረ ውሸት ከዛ በኋላ እያለ ወደ ያዕቆብ ሄደ ወይ ይስሐቅ እያለ እንዴት እንደተከተለ እንደመጣና ኃጢአቱን እግዚአብሔር ይቀራል እግዚአብሔር ኃጢአት ይቀር ማለት እንትን የለውም ችግር የለበትም ነገር ግን ፓተርኑን ከልጅ ወደ ልጅ ይወርዳልና እኔም 4 ጄኔሬሽን አየሁትና በአባቴ አካባቢ የነበረው ነገር እኔ ህይወት ላይ አየሁትና እዛ ነው ልክ ስንማር ነው ይባንንኩት ይሄ ነገር ሲለኝ 13 ዓመቴ ላይ ነው ሄድኩትና በጣም ደነገጥኩኝ በእኔ ላይ ያየሁት ነገር አባቴ ላይ ብዙ የማየው ነገር ነውና በጣም ዲፕ የሆነ ነገር ነው ላልዬ መስክሬለታለሁ እዚሁ እንይዟለን ክብር ሁሉ ለኢየሱስ ይሁን እንጂ አንዳንዴ በህይወታችን ላይ የምናያቸው ነገሮች አባት እናት ላይ የምናያቸው እንደ ኖርማል የምንቆጥራቸው ነገሮች አሉ ወይንም በሰፈራችን አራዳ ጎበዝ ምናምን የምንባልበት የዓለም አሰራር ነው ግን ሳናስበው ለካስ አባትና አያት ያመጣው ነገር እኛ አራዳ ወይንም አሪፉ ወይንም ጎበዙ ምናምን የሚል ስም ይሰጠዋል እና ለክ ሳናስበው ግን የአጋንንት ፓተርን ነው ለካስ እየተከተለን ያለ ነው እየተጫወተልን ነው ለካስ ያስገባልን የነበረው ስለዚህ ያንን ነገር ሰፈሩ ሁሉ አራዳ ይሏል እኛም እንወደዋለን አሪፍ እንባላለን ስለዚህ በጌታ ቤት መተን እንደ አጋንንት አንገስጾም ወይንም እንደ የክፉ አሰራር ውስጣችን ገብቶ እንደያዘን እንዳሰረን ኖርማል ነው አይደል ይሳቅም ሲዋሽ ኖርማል ነው ሪዝን ሰጠዋለ ሚስቴን እንዳይወስዱብኝ የሚሉ ውሸቶች ምናምን ተቀላቀለለታል
ለእግዚአብሔር እንደሚያምን አንተ ደግሞ ክፋቱ ምን መሰለህ አንተ ኃጢአተኛ እንደሆንኩ እንኳን አይሰማህም ንስሐ እንዳትገባበት ገባ ኖርማል ይሆናል ግን ውስጡ ስታየው ለካስ አጋንንት ጄኔሬሽን እየሰራ ነው እና ያ ነገር ሲገባኝ በኢየሱስ ስም ከኔ በኋላ ያለው ዘር ለዘላለም በዛ ውስጥ አይገባምና ለልጄ የምሰጠውን ነገር በጣም መጠንቀቅ ጀመርኩኝ ገባ ምንድነው እየሰጠሁት ያለ ነው እስከዛሬ ኖርማል ያረኩት ነገር ምንድነው ኖርማላይዝ ያረኩት ነገር እሱም አንዳንዴ ሲደግሞ ያውቃሉ እንደ ጨዋታ እንኳን የምታየው ብሩክ አባቱን ይመስላል ሲባል እንዴ እኔ እኮ የታሰርኩበት ነው እኮ ጎትቼ የመጣሁት ነገር እንዴት ነው ልጁን ይመስላል የሚባለው ነገር የሚታይብኝ ስለዚህ መፍራት ጀመርኩኝ ገባ አባቱን ይመስላል እናቷን ትመስላለች ልክ እንደ እናቷ የሚባለው ነገር በጣም መጠርጠር አለበት ህይወታቸው እንደ አባቷ ቁጡ ነች እንደ አባቷ በቃ ወንድ ነች ጎበዝ ነች ለማንም ማትመለስ እንደዚህ ኃይለኛ የሚመስሉ ነገሮች ግን ሰዎችን መልካምነት በዓለም ዙሪያ መልካም ጎበዝ የሚያስብል ነገር ሊሆን ይችላል ነገር ግን ሳናስበው የአጋንንት ፓተርን ነውና ያ ነገር በጣም አየውት ገሰጽኩኝ ያው በደሙ ስንጸልየው በደንብ እንዳጠበልኝ ይቅርት ገብቶኛል ክብር ሁሉ ለኢየሱስ ይሁን መልካም ጊዜ ነበር ከሁሉ በላይ ሰላም አንደኛ ጸጋዋን እየለየች መሰለኝ ከካሜራ እየወጣች ወደ ሌላ ነገር ጸጋዋ ባነጋገሯ ሲታይ ልብን የሚማርክ ነገር አላትና ሰላም እየጸጋሽ እየተገለጠ ነውና ከካሜራ ያለፈ አነጋገረሽ አወጣጠሽ ፓተርኑ አገባበሽ እያንዳንዱ ምሳሌው ሁሉ ነገር ደንበኛ አርት እየሰራሽ ነውና ጸጋሽ እግዚአብሔር አብዝቶ ሊያሳይሽም ሊገልጥሽም እያሰበ ነው ከካሜራ ያለፈ ህይወት አለሽ አነጋገርሽ በጣም ብዙ ሰዎችን እንደነካ እርግጠኛ ነኝ ክብር ሁሉ ለኢየሱስ ሌላው ናፍቆቱ ነው ደስ ያለኝ ባዲውን ማግኘት በቃ ዝም ብለህ ተገናኝተን ተሳሰመን አብረን ብልተን ተቃቅፈን ምናምን ብንለያይ ራሱ ፈውስ እንደሆነ ገባኝ እሱ ራሱ ትልቅ የባዲ ፍቅር የሚባለው ነገር ልቤን የማረከው ነገር እንደሱ እሱ ነው አይተን የማናውቀው አሁን ሄለንዬን አግኝቻት አላውቅም ግን ስንገናኝ ቃበደን ምን አይነት ፍቅር እንደተቀባበለን እኛ ነው የምናውቀው ሌሎች የማናውቃቸዋል እዛ ስናገኛቸው እንደ እንትና ነኝ እኮ ስትል እንትና ነሽ እንዴ እሷን አውቃለሁ ባሏን አውቃለሁ ቤተሰቡን አውቃለሁ ምናምን መኪና ውስጥ ቁጭ ብላ እየሄደ ብሩክ ያላወቀኝም ማለት ማንሽ ሃይዌይ ላይ ቁሜ ነው ማንሽ እንትና ነኝ ስትል አበርኩኝ ከዛ በኋላ ወርጄ በህይወት አመት ምናምን የምትተዋወቁ ሰዎች በፍቅር መገናኘት በባዲ ውስጥ መያያዝ that was amazing እና እውነተኛ የክርስቶስ ዓላማውም የወንድማማች ፍቅር እኛ እንደተዋደደ እነሱ የሚዋደዱ ዘንድ የሚለው ነገር እዚህ ጋር ነው መንቀሳቀስ የጀመረው ስለዚህ ሰላምዬም ስትል መተቃቀፉ መሳሳሙ አልዬ 40 ጊዜ አክፋላ 50 ጊዜ ይስመናል ያንን እኛም ወስደን በቃ አክፈን እንስማለን እውነት የእግዚአብሔር ፍቅር የመስቀሉ ፍቅር ክርስቶስን በምንወድበት ፍቅር አብ ወልድ መንፈስ ቅዱስ በተዋደዱበት ፍቅር ያ አካል ይዞ ናፍቄ መምጣቴ ለራሴ ገርሞኛል ቤት ዘግቼ ቁጭ የሚል ሰው ነኝ እኮ እንኳን ሰው አይደለም ራሴን ጠልቼዋለሁ በመስተዋት የማላየው ሰውዬ ሰው ፍለጋ መጥቼ አንዱን እዚህ ጋር ስሜ እንደገና ደግሞ ከአምልኮ በኋላ ሌላውን ትሰማለህ ከዛ መንገድ ላይ ደግሞ ደረጃ ስትወስድ ትሰማለህና ያ መሳሳሙ የመጣው እውነተኛ የመንፈስ ቅዱስ ፍቅር ውስጣችን ስላደገ ነው እንጂ ሌላ ነገር አይደለም እና ያ ነገር ስንለያይ ሜሲ አልቅሳን የተለያየችው መቼ ነው በቃ ሊሄድ ነው አይነት ነገር ናለችው አይዞሽ ተመጫለሽ ብለን ገፍተረን ነው አውሮፕላን ውስጥ የከተትናት ሂጂ በቃ ተመጫለሽ ወይኛ እንመጣለን ታይን ባክሽ እና ይሄ ፍቅር የማይገኝ ነውና ደስ ያለኝ ነገር ከላይ የሚፈሰውን በትክክል ተቀብለሃል ልክ አሮን ላይ እንደሚፈሰው ከአሮን ወደ አካሉ እንደሚፈሰው ያን ፍቅር ነው የተቀበልከው ያን ፍቅር ደግሞ ራስ በራስ ተቀብለን መስጠት ስለቻልን በጣም ደስ ብሎኛልና ጌታ ይባረክ ከሱ ውጪ ትልቅ መፈታት ነው የሆነልኝ ለኔ ትልቅ መፈታት ከልጄ ጋር ከቤትዬ ጋር ከራዩ ጋር ከአንተ ጋር ከሰዎች ጋር ኤፍታ ብሎ ለቆኛል ክብር ሁሉ ለኢየሱስ ይሁን ተባረክልኛል ጌታ ይመስገን ፖሊ ይቀጥል እስቲ I'm so excited የጌታን ቃል ለመስማት እውነት I'm super excited ያዘጋጀሁትን ትምህርት ላሳየቀ ክብር ሁሉ ለኢየሱስ ጌታ ዛሬ እኔ ሊፈታኝ ነው ማለት ነው ክብር ለአባትና ልጁ
ስለዚህ በጣም we are excited ጌታ በጣም ይቅርታ ፖሊ ከመጀመሩ በፊት አንድ የመጨረሻ ነገር ልባል። ይቅርታ በጣም I'm just kidding go ahead ብሩኬ ሲጀምር በቃ የምትሉት ነገር ካለ ስትል አሁን ስለ ኢነር ሂሊንግ ስላወራን ይህን ሳልል አላልፍም ብዬ ነው። ለምን እኔ ከዩሮፕ ስመጣ አንተን ከኦልሞስት ከ4 ዓመት ከምናምን በኋላ ከ5 ዓመት በኋላ ነው የመጀመሪያ ጊዜ በአካል ያገኘው እና እዚህ ጋር ደግሞ የምናውቃቸው በስክሪን የምናውቃቸው አሉ ባዲ ኦፍ ክራይስት ፋሚሊ። ግን በጣም የተነካውበት ነገር አንደኛ አንተን በአካል ሳገኘህ እዚህ ጋራ እንደ ተቀየርክብኝ። በመጀመሪያ ሞመንት ሳገኘህ በቃ ሌላውን እነ ሚኪ ሁሉም ኤክሳይትድ ሆነው ሲጠብቁኝ የነበረው አይኔ አንተ ጋር ብቻ ነበር እና ዞር አንተን ነው ለካ እዚህ ጋር የምናየህ አልይ አይደለህም። በቃ በጣም ስልህ ነበር ሌላ አይነት ሰሆን ነው ያገኘውና በጣም ትሁት በጣም የዋህ አይኖች ላይ የማየው ነገር የሆነ በቃ ልቤ እንደዚህ ስፍስፍ መረ ከዛ at the same time ወደ ኢነር ሂሊንግ ስንገባ ደግሞ ያስተማርክ ሳይ የእግዚአብሔር ክብር ባንተ ላይ ሲገለጥ እንደዚህ በሙሉ አይን ደፍሬ ማየት የማልችለው አንተ ሳትሆን የእግዚአብሔር ጸጋ ባንተ ላይ ሲገለጥ በቃ ማለት እንደዚህ እንዴ አልይ በጣም ስለቀረበን እንደዚህ ቀሎብን ነበር እንደ እግዚአብሔር በኃይል የሚሰራበት ትልቅ የእግዚአብሔር ሰው እና ሁለት ነው ያየሁት። በቃ ይሄ ጄኑዊን የሆነ ፍቅር የተሞላ ወንድም ፓስተር ሜንቶር እና at the same time ደግሞ ማይቲ ማን ኦፍ ጋድ እና አፈርኩኝ። በጣም ነው የደነገጥኩት። ይሄንን ያው በእግዚአብሔር ፊትም በህዝብ ፊት መናገር ስላለብኝ ነው ለእግዚአብሔር ክብር። ሌላው ደግሞ ለካ ባዲ ኦፍ ክራይስት ፋሚሊ እዚህ ጋር የምናያቸው ብቻ አይደሉም። በጣም ብዙ እናቶች፣ እህቶች፣ ወንድሞች እዚህ ወጥተው የማይታዩ ፊተኛ ያልሆኑ ከስር ሆኖ የኛ የመቆም ምክንያት እኔ ወደዛ መምጣት ምክንያት የብዙ እናቶች ጸሎት ነው። ትነግረን ነበር አንተ እኮ ሁሌ ስታወራን እኛን ትነግረናለህ። ግን በቃ በአንዳንዴ ያልነካው ያልዳሰስከውን ነገር ሪላይዝ ለማድረግ ይከብዳልና እግዚአብሔር በምክንያት ነው ያመጣኝ። እዚህ ሚራክል መምጣት ፕላን ያልተደረገ ፎርቱና የናት ደውላ በቃ የእግዚአብሔር አሰራር ልዩና ድንቅ ነውና መጥቼ ያየሁት ነገር ያየሁት ፍቅር የዳሰስኩት ፍቅር በቃ እያንዳንዳችሁ ስታቅፉኝ በቃ ብርታት፣ ኃይል፣ ባርኮት፣ ህይወት፣ በረከት ለእኔ ብቻ አይደለም እንደ በቃ እንዴት ነው ብርድ ልብስ ላይ በብርድ ልብስ ሆነ እንዳይበርደኝ፣ እንዳይቀዘቅዘኝ፣ እንዳልጠፋ፣ እንዳልወድቅ፣ እንዳልደክም፣ እንዳልዝል፣ እንዳልስጥ እያንዳንዱ ማለት ነውና ከኔ አልፎ እያልኳቸው ነበር ለነና ያወራቸው አይ ካንት ዌይት ተገናኝተን እስካቅፋችሁ ድረስ ቢካዝ እኔ ይዤው የመጣሁት ለእናንተ ለሁላችንም በቂ የሆነ ነው እና እነ ፖሊዬን ቀፊልን ሲሉኝ እና ይሰማኛል። ልብና ልብ እንደዚህ ግጥምጥም ሲገጣጠም ሲዋሃድ ሲያቅፉኝ እና ተሰምቶኝ የማይታወቅ አይደልና እኔ ኖርማሊ ግዴለሽ ነኝ ብዙ በቃ ዝም ብሎ ነው ባይ የሚፈሰው እና የሆነ በቃ ጅል አደረገኝ ጌታ። መጥቼ ኤክስፒሪየንስ ያደረግኩት ፍቅር በባዲ ኦፍ ክራይስት ውስጥ አማቀው እኮ የጌታ ፍቅር አለ። እዚህ ዩሮ ፎር ጂሰስ ላይም ፕሮግራም ስናደርግ በቃ የተማርነው ኢምፓርት ያደረግነው ጸጋ አለ ከአንተ ጋር በመተቃቀፍ ውስጥ የሚተላለፍ የሰው ፍቅር አይደለም። በቃ ዲቫይን የሆነ የእግዚአብሔር ፍቅር ነው የሚተላለፈው እና ይሄን ነገር እግዚአብሔር አስተምሮናል። አሁን ደግሞ እዛ ስመጣ እናንተ ጋር ያለው ዲኤምቪ ያለው ባዲ ኦፍ ክራይስት ያሉት በየስቴቱ ያሉት እዛ የነበሩት ማይ ጋድ እኔ ለነፖል በቃ ማስረዳት አቃተኝና አይ ቲንክ ሄዳችሁ በቃ ፖል እየጠየቀኝ እኔ ማምራራት አልችልም። በቃ ሄዳችሁ ኤክስፒሪየንስ ማድረግ አለባችሁ። ማውቀው ነገር ግን አንድ ነገር ነው። በቶሎ ሄጄ ሁላችሁን መገናኘት አለብን እያልኳቸው ነው። ተገናኝተን እኔ የመጣሁትን ተሸክመ የመጣሁትን ይሄንን ፍቅር ለእናንተ ሼር ማድረግ አለብኝ። እኔ አሁን አይ ፊል ላይክ ከቨርድ በቃ እቅፍ ድግፍ ተደርጌ ነው የመጣሁት። ሬስቶር ተደርጌ ነው የመጣሁት። ይሄ ሁሉ እነዚህ በቃ በዚህ ማይታዩ አሉ። እነ ማርቲን አይታዩ እንደኛ እንታይ ለታይታ አይደለም ለጌታ በቃ በትጋት ተንበርክከው የሚጸልዩልን ለኛ ዩሮፖች በየስማችን በቃ ያቁናል እስከነ ህይወታችን ባክግራውንዳችን በቃ የፊል ያደረኩት ከዛ እኔ
እኔ ሰው እንደዚህ በቶሎ ወድጄ አላውቅም። ሰላምን ሳያት ስፍስፍ ይላል ልቤ። ይሄ የጌታ ከጌታ የሆነ ነው እና ኢንጀነራል እኔ እንጃ ምን እየሆንኩ ነው? ትንሽ እያበድኩ ነው ወይስ ምንድን ነው እያልኩ ነው። ግን ከእግዚአብሔር ፍቅር ነው ካበድ የሚልክ ለጌታ እንበድ የሚለው እና በጣም ሁላችሁንም እውነት ባዲ ኦፍ ክራይስት ፋሚሊ ያገኘኋችሁ በቃ ሁሉም በስሜ ነው እና ይቅርታ ማልበል ማለት ሁላ ጀመርኩኝ። ለካ አይታዩም፣ እነሱ ፊት ለፊት አይወጡም፣ ግን ያውቁናል። በእግዚአብሔር ፊት በታማኝነት ተንበርክከው ይጸልዩልናል። ለካ የኔ በህይወት መኖሬ መቆሜ አለመጥፋቴ ለካ የእነሱ ጸሎት ውጤት ነን እኛ። ፖልዬ የእነሱ ጸሎት ውጤት ነው። ሁላችንም አሁን ዩሮፕ ፎርጅስ እንደዚህ ሰፍቶ ለካ እኛን እንደ ብርቱዎች ነው የሚያው። ለካ እነሱ የጸለዩ እኮ ነው እኛ ፊት ለፊት የምንታየው። ለካ የእኛ አከርክራችን ከበስተጀርባ ሆኖ እኛ ሚዲያ ላይ ስንወጣ ዋናው ስራ የሚሰራው ውጊያው ያለው ሰራዊቱ ለካ አለን። ባዲ ኦፍ ክራይስት በጣም አሜዚንግ ፋሚሊ ማለት ነው። ይሄን መናገር ስላለብኝ ነው። ብዙ ጊዜ እንደዚህ አላወራም፣ ግን በጣም ሁላችሁንም ከልቤ ነው የምወዳችሁ። ቴንኪዩ በቃ እንደዛ ዌልካም ሚኪዬ፣ ሊዱ በቃ ያለው ፍቅር አብሮ መብላት መጠጣቱ ኖርማል አይደለም። ይሄ በቃ ባዮንድ ከአእምሮ በላይ የሆነ ፍቅር ነው ኤክስፔሪንስ አድርጌ የመጣሁት። በቃ ሁሉም በቃ ፍቅሩ ሄለንም እንዳለችው አይደለም መጀመሪያ እነሱ ላቁኝ ይችላል። የመጀመሪያ ጊዜ ሳያቸው ልብ የተከፈተ እነሱ በቃ ሁሉም እኔ ጋ ሚሲ ምን አይነት ፍቅር ነው እንትን የሌለበት ፕሪቴንዲንግ የሌለበት ጄኑዊን የሆነ ፍቅር ነው ያለው እና ሁሉም ሰቅፋቸው የተሰማኝ ፍቅር አለና እግዚአብሔር ይመስገን ስለ ቤተሰባችን ስለ ባዲ ኦፍ ክራይስት እግዚአብሔር ይመስገን። ጌታ እውነት ክብሩን ጠቅልሎ ይውሰድ። እውነት እኔ በቃ ልቤና አንበርክካችሁታል፣ አሸንፋችሁኛል፣ ተሸንፌያለሁ። በቃ እወዳችኋለሁ። ሌላ ምንም ማለት አልችልም። ተሸንፌያለሁ። ተባረኩ እና አይ ካንት ዌይት ድጋሚ እስክመጣ እንግዲህ ሙቭን ካረኩ ጉዳችሁ እወዳችኋለሁ። ዩሮፖችን በጣም ነው የምወዳችሁ። በእናንተ አልደራደርም ታውቃላችሁ። ግን ክብር ለኢየሱስ። ሄዳችሁ ኤክስፒሪየንስ አድርጉ። ሁላችሁንም ይሄንን እመክራለሁኝ። በተለይ ፎርቱና የጌታ ኢየሱስ ይባርክሽ። እንኳን የኔ ሆንሽ እንኳን ጸልያልኝ ነው እየመጣሁት በእምነት እንጸልያለች ተንበርከኪያለች። ነህምያ በንጉሱ ፊት ሞገስ እንዳገኘ ጾሞና ጸልዮ ተነስቶ ኦፖርቹኒቲ ድጋሚ ጸልየ እንደሚሆን ጸልየን ነው ወዲያው የመጣው። የዘ ሚራክል መምጣት እግዚአብሔር ያው ታውቃለህ ከምን እንዳስመለጠኝና ክብር ሁሉ ለኢየሱስ ይሆንለት። ጌታ ኢየሱስ ይባረክ። በቃ ይቅርታ ይሄን ለማለት ነው። ወዳችኋለሁ። መሲ ዊ ላቭ ዩ ሶ ማች። የእውነት እንወድሻለን መሲ። ዊ ላቭ ዩ። ዩ አር አወር ብለሲንግ። በጣም አሜዚንግ ደግሞ እነ ፈርቱና ናሂዬ፣ አሁን ሜሲ ከእንደገና ቤትዋ እዛ ነው ያሉት እና እዛ ያለውን ኤክስፒሪየንስ እነ ወንጌል ምናምን ያሉትን እነ ዴቅ ምናምን ያለውን ኤክስፒሪየንስ ነገ በጌታ ቢፈቅድ የኢትዮጵያው ደግሞ ባዲ ኦፍ ክራይስት ምን አይነት እሳት ውስጥ እንዳለ ምን አይነት የፍቅር ኤግዛክትሊ ይህንን ነው እያሉ ያሉት እና እናወራለን። ሌላው ናሂ ከተዘጋጀው አላቅም ኮንፈረንስ አለ ኢትዮጵያ ውስጥ ያላችሁ። እስኪ ኢትዮጵያ ውስጥ አንዳንድ ቁጥር ጻፉ። አዲስ አበባ አካባቢ ያላችሁ አንዳንድ ቁጥር ጻፉ። ኢትዮጵያ ያላችሁ ኦኬ። ዋው ኦኬ። እንዴ ፎርቴክስ እሺ ኢትዮጵያ ያላችሁ አንዳንድ ቁጥር ጻፉ እስቲ። ኦኬ እሺ ጌታ ይመስገን። እያየው ነው እንግዲህ ከፊታችን በዚህ በሁለት ሳምንት ውስጥ ኤግዛክትሊ እዚህ የሚሆነውን የጌታን ኢንካውንተር ጊዜ እናደርጋለን። ኢትዮጵያ ላይ እነ ናሂ አሉ፣ እነ ፎርቴክስ አሉ፣ ዴቅ አለች፣ እዛ ያሉ ቲሞች እነ
ቤት እያን የእግዚአብሔር ሰው አፖስተል መጣ። ናዬ ጊዜውን መናገር ትችላለህ፣ ሎኬሽኑን ሳይሆን። እየሰማን ነው ፓስተር፣ እየሰማን ቀስ በልን እየሰማን ያ ቀስ እንዲልከው ነው። ስለ ፕሮግራሙ ትንሽ ንገራቸው። እሺ ግድ ሲዩ ጋይዝ፣ በመጀመሪያ ሁላችሁንም ፖሊሻ ሁሉም እዚህ ጋር ድምቅ ብሎ ደስ ይላል። ሚስዬ ዋረ ቴስቲሞኒ ከሄለን የሰማነው ከሰላምዬ በቃ ምን አይነት መነካት ነው። በጣም ደስ የሚል እና እግዚአብሔር ይመስገን። የሚስዬ ባለፈው በጣም ሆሊ ስፒሪት ዋዝ ሊትራሊ ስፒኪንግ በእሱ አልፎ ለእኛም እና እግዚአብሔር ይመስገን። በጣም በሪትሪቱ ጌታ እያደረገ ያለው ሆል ባዲ እንግዲህ ጌታ ነው እያንቀሳቀሰ ያለው ባዲ በቃ ማንም አይደለም ሊድ እያደረገ ያለው ራሱ ጌታ ነው። ይህን የምናውቀው አንድ ቦታ ያለ ነገር አይደለም፣ ሁሉም ቦታ ፋንክሽን እያደረገ ያለ ነገር ስላለና ጌታ ይመስገን። የኢትዮጵያ ባዲ ኦፍ ክራይስት እንግዲህ ኮንፈረንስ እንግዲህ ጌታ ረድቶን እንግዲህ የሚመጣው አርብ የአሁኑ የሚመጣው አርብ ከዛ በኋላ ቀጣዩ አርብ ላይ ነው ኮንፈረንሱ የሚሆነው። ከአርብ እስከ እሑድ ነው ኮንፈረንሱ የሚሆነው። ሎኬሽን ገና ዲሳይድ አልተደረገም እና እንግዲህ ጌታ በረዳን መጠን ባዲ ኦፍ ክራይስት የኢትዮጵያ ባዲ ኦፍ ክራይስት እንግዲህ እንደዚህ አይነት ጊዜ ይኖራል። እንግዲህ ጌታ የሚያደርገውን ነገር ደግሞ ሁላችንም አብረን የምናይ ይሆናል። ሁላችሁም ብትመጡ ሚስዬም ሄለንም ሁላችሁም ብትመጡ። ኤግዛክት ዴቱ የሚመጣው አርብ ሳምንት ነው። እስቲ ቆይ አይ ቲንክ በ24 ማለት ነው። ከኤፕሪል 24 እስከ ኤፕሪል 26 ነው የሚሆነው። በኢትዮጵያ ደግሞ ከ16 አይ ቲንክ ሚያዝያ ነው መጋቢት አለው ነው ከ16 እስከ 18 ባለው ጊዜ ያ እንደዛ ነው የሚሆነው ኮንፈረንሱ። እንግዲህ እግዚአብሔር ይረዳናል። በጣም በጣም ጸሎት ያስፈልገናል። በጣም ባዲ ኦፍ ክራይስት እንግዲህ ጌታ እየረዳን ያለው። ስለዚህ ባዲ እንግዲህ ነገ ፓስተርዬ እንዳለው የምነጋገር ይሆናል። አሁን ፖልሻ የእግዚአብሔርን ቃል ስለሚያካፍለን ጊዜውንም እንዳንወስድ ያንን እናድርግ። እግዚአብሔር ይባርካችሁ። በጣም ዊ ላቭ ዩ ጋይዝ ከኢትዮጵያ ዊ ላቭ ዩ ሰንዲንግ ላቭ። ተባረኩ። በጣም ቦታ ገና ዲሳይድ አልተደረገም። ቦታ ገና ዲሳይድ አላደረግንም። ዲሳይድ ሲደረግ ፖስተር ይሰራና እናሳውቃቸዋለን። ተባረኩ። ፓስተርዬ ከሌለ አይ ቲንክ ፓስተርዬ እስኪመጣ ድረስ እግዚአብሔር በባዲ ኦፍ ክራይስት እያደረገ ያለውን ነገር እንዴት ብዬ ኤክስፕሌን እንደማደርግ አላውቅም። እኔ ከእናንተ አሁን በምንሰማው እንኳን ዊ አር ሼሪንግ ላቭ ከሚስዬ ከሄሉ ከሰላምዬ የሰማናቸው ነገሮች የእውነት የእግዚአብሔርን ፍቅር ሼር እያደረግን ያለ ነው እና ብሩኬም ትላንትናም ጌታ በዛ የነበረውን አገልግሎት እያየው ነበር እና እግዚአብሔር በባዲ ኦፍ ክራይስት የሰጠን ከምንም በላይ ፍቅር ነው። የእውነት በቃ መዋደድን አለ እና ይህ እየሆነ ስላለ በመካከላችን ጌታ ይህንን ፍቅር እየሰጠን ስላለ እግዚአብሔር ይመስገን። ከሌላው አገልግሎት ባለፈ እውነተኛ መዋደድ ወንድም እህት መኖር አለውልሽ አለው መባባል በቃ ይህንን ሰፖርት መደራረግን የመሰለ ነገር አለ ብዬ አላስብም እና እግዚአብሔር በኢትዮጵያውን ባዲ ኦፍ ክራይስት እሱን ያደረገው በጣም ረጅም ጊዜ አብረን የኖርን ያክል እስኪሰማን ድረስ ነው እየሆንን የነበረውና እግዚአብሔር ይመስገን እላለሁ። ነገ በሰፊው በደንብ ስለምናወራ አንቀላቅል። ስለዚህ እስቲ ፓስተር ይምጣና ፖልዬ አይ ቲንክ ከፍ ብለህ መቀጠል ትችላላችሁ። ተባረኩ።